ወደ አርቱ ልገባ ነው። እየቀለድኩ አይደለም። አሁን ነው ዘመኑ በፊልም የምንዝናናበት ነው። አላለፈም። ስቲል ፊልም ላይ ናቸው። ይሄ መሀሪ ነው አይደል? ከታች ያየሁት ሄሎ ባባ ምን ሆኖ ነው ከጆቲ ጋር መዋል የጀመረው? ቤት መሀሪም በቃ አበርከረል። ይሄ ትራክ እኮ ረጅም ጊዜ ስትቀመጥ ወደ አንጎል ሄደ፣ ደንዝዟል። ወከለት ሀሳብሽ ምንድን ነው የኔ ቆንጆ? ሚስ ወጣች። ሀሳብ መስጠት አትፈልግም ማለት ነው። እሺ ሌላ ሰው ይግባ። ሞዴሬተሮች እባካችሁ እያስገባችሁ አንድ መስቀላዊ ጥያቄ ቡላላ መስቀላዊ። እሺ መሀሪ፣ የኤርትራ አርቲስቶች በጋሪ ነው አብዛኛው ጊዜ የሚሄዱት። የተለያዩ ቢያንስ የግል አህያ አላቸው፣ አንዳንድ አህያ አላቸው። ቢያንስ ይበልጣሉ። እግዚአብሔር ከኢትዮጵያ ይበልጣሉ። እና ወጣችሁ ሰረገላ ግዙልኝ። መሀሪ ሐወይ ያስተጋባል። መሀሪ ሐወይ ኤርትራ ላይ ከህዝቡ አህዮ ይበልጣል። ስማ የኤርትራ አርቲስት መኪና የሌለው የለም። በእናትህ ወላሂ ሳር የሚበላው መኪና አንድ በአንድ ሲተራና አውቶቡስ ተራ ቪዲዮ እየቀዳኛ ልባችን ታጠፉን ነው እንዴ? ማፈሪያ ሁላ መሀሪ ሐወይ መፍትሄው ምንድነው ብለህ ታስባለህ? ባቡር ማስገባት ነው። አርቲስቶች እኮ ባስማ አይበቃቸውም። ባስ ያለሽ አንቺ ደግሞ ባቡር ነው የምታስገባው። ለነዚህ አለ እኮ ባቡርም እኮ አለን እኮ አዲስ አበባ ላይ አለ ባቡር። እሱ በከሰል የሚሰራው ባቡር ነው አይደል? አሁን የምትጠቀሙት ምን ያደርግልናል ባቡርኛ? እሱም ቁሟል። አገራችን ቅርብ ለቅርብ ነው። ምን ችግር አለብን እኛ? እና ምንድን ነው አልሞላ መሆን 1 ሚሊዮን የሰውየው አልሞላ። በእናትህ እስቲ ላካቸው። ኤርትራውያኖች ደግና የዋ ናቸው። ሄዶ ፎሎ እንዲያደርጉ ነገራቸው። እባክህ እንደ ገና አሁን ይሰለፋሉ። እንደዚህ ቡላላ እንደዚህማ ከሆነ ሁሉም ይመጣሉ። እኔ እኮ ኤርትራውያኖች የሚመቹኝ የኢትዮጵያ ጉዳይ ላይም ተሳትፋችሁ ታግዛላችሁ። ጥሩ ሰዎች ናቸው፣ ጎበዞች ናቸው። እና እናት ብር አሰብሽው? ምን አይነት ባስ ነው? አንበሳ ባስ ነው ኦርደር መደረግ ያለበት ናቸው። ኦዳ የሚባል ባስ ነው። አንበሳ ጥልሽ አንበሳ እንዲሰባበር ነው፣ በድንጋይ እንዲወግሩት ነው። ወይ ጣጣ። ግን የኤርትራ አርቲስቶች በጣም ታዋቂና በህዝብ ተቀባይነትን ሲያገኙ ኢሳያስ አፈወርቂ እያፈነ ባህር ውስጥ እያስገባ የሚገላቸው ለምንድን ነው? ማን አፈራ ተከፈተ። የሞተ አርቲስት የለም ኤርትራማ። ምን አብርሃም አፈወርቂ የገደለ ኢሳያስ አይደል እንዴ? ሌሎቹም አምልጠው ነው። ሌሎቹም ይገደሉ ነበር አምልጠው ነው። አብርሃም አፈወርቂ ፌመስ ሲሆኑ ግን አብርሃም አፈወርቂ መቼ ነው ፌመስ የሆነው? አብዳ እንዴ ፕሬዝዳንት ማሜ እንኳን አደረሰ ወንድሜ የዲቦራ አፍቃሪ ዶክተር አለሽ ናግባ እናቴ ትሙት ስላንተ ጉዳይ በጥብቅ እየተከታተለች ነበር። ራሱን በማጥፋት ወንጀል የሰው ልጅ ሊከሰስ አይችልም፣ ሆስፒታል ነው መሄድ ያለበት እንጂ ብላ ስትከራከርልህ ነበር። እና የጠበቃ ሁሉ ቀጥራ እንድትካስ ታደርጋለች። ማምዬ ሌላ ወንጀል ነው እንዲህ ነገር። ጫት መቃም ሲያከተም ሰዎችን ልበላ ነበር አለ እኮ ትላንትና ብላ ታሪውን እንዳለ ልበላ ነበር ስላልቻለ የሆነ ነገር ተናገረና ማሚ ኧረ ተው ምን ነው መጥፎ ነገር ተናገርኩ እንዴ? አመለጠኝ እንዴ ላልኩ። ግን ተስተካከለ። ሁሉም አሁን ተንበጫበጫ። ደስ ይላል። ደነበረ ከዳልቻ ጋር ነው ማሚን ረዘም ያለ ቀን ያሰሩት። እና ዶናይ መስቀል የታሰሩት አይደለ? ከአናዶናይ ከገቡ በኋላ እሱ 1-3-4 ቀን ቆይቶ ገባ። እነሱ ብዙ አልታሰሩም። እሱ ታሰረ በጣም። አዎ ከዛ በኋላ ደግሞ ሚስቱ የሱ በሱ ስልክ ላይቭ ገብታ እሷንም 1-3 ቀን አሰሯትና ፈቷት። ታሰረ ብላ ሙባረክ አሳስቶኝ ነው ብላ በዋስ የወጣችሁ ታውቃለህ። መሀሪ እና አሁን ስለ ኤርትራ አርቲስቶች አቦ አንተ ደግሞ ኤርትራ ሄደ እዛ ስለ ትግራይ አውራ እከክ ምን ኤርትራ አይደል? የትግራይ አርቲስቶችማ እንዳለ ታጥቀው አላያችሁም? ቲዴፉ ነው አሉ።
0-0 እያሉ ነው። ክላሽ የሚነዱት እነሱ ደማሚት። አዎ እነሱን ታጥቀዋል። ግን እንዴት ነው ዓመት በዓልን ከጆሲ ጋር ያሳለፍኩ? እሱን አጋጣሚ ብታጋራ ይሄ ደግሞ ምን እያልኳት ታንቀላፋለች አለ። የመቼ ቪዲዮ አይተን አሁን የምታወራው እንደ አዲስ? እኔ እኮ ትላንት ነው ያየሁት እኮ። የቆየ ነው እንዴ? ረጅም ቀርሜ ነው። አንድ ወር ሊሞላው ነው። አንተ ትቀልዳለህ። እኔ እኮ በቅርብ ጋብዙት ምግቡን ምናምን አይታል። አዎ ከጎኑ ተቀምጦ እየጠጣ ምናምን እንጀራ ጋግሩ ነው ያበላ። ይገርማል። እንጀራው እኮ እናቴ ተሞትን። እንጀራው በቃ ሴት ያስነቃል አልኩ። ጉዳ ላይ እንጀራ የሚጋግረው እሱ ልጅ ሴጣን ነው። ወጡስ እንዴት ነው? ጥብስ ነው በቃ ጭቅና ጥብስ። አሁን ምን አለ መሰለህ፣ አቤት ጅቦ እኮ ሲያጣጥል ሽንኩርት ጥብስ አበላው አለ። በድጋሚ ገብተሻል እሙዬ። ሳልጨርስ እኮ አስወጣኸኝ ጅቦ። እንዴ እንደዛ ይደረጋል እንዴ? ነው ነው። አጨርሽማ በኢየሱስ ስም አልጨርስም። ሁለት ሚኒንግ ሊኖረው ይችላል። ቀጥይ ግን ጨርሽ። አይ በኤርትራ ነክ ጉዳይ ትንሽ አስቀይመኸኛል። ለዛ ነው ደግሜ የገባሁት። ኤርትራዊ ነሽ? ልሆንም ላልሆንም እችላለሁ። ምን አብዛኛው የኤርትራ አርቲስቶች የሚጠቀሙት ጋሪ ነው። መኪና እንግዛላችሁ አይባል ወይ ደግሞ በቅሎ ሰረገላ ምናምን። ቅርብ ለቅርብ ስለሆነ ለጤናችን ደግሞ ስለምናስብ እሱም ከተገኘ ነው። ቢዝ ካልሆኑ ውሃ ለዛ ነው ቀጫጭን ይሆን ነው። ለጤና ቅርብ ለቅርብ ስለሆነ መኪና ምን አስፈልጋል? ኤርትራዊ ነሽ? ታዲያ ስለ ኢትዮጵያ አርቲስቶች ሳታይ ተሰጠሽው? ቡላላ ብራዘር እኛ ይኸውልህ ኤርትራዊ ሆነሽ ነው ስለ ኢትዮጵያ አርቲስቶች በዛ ልክ ጥልቅ አስተያየት የሰጠሽው? እንዴት አወቅ? ኤርትራዊ ነኝ ብያለሁ። ሁለት ቦታ መኖር አይቻልም ነኝ ስላልሽ ነው። እኛ እንደዚህ ነን ስትይ አልነበረም? ያው ኤርትራዊ ሲባል ነው የገባሁት። አዲስ አበባ ነው። ስለዚህ ይመለከተኛል። የኢትዮጵያ አርት እያየሁ ነው አያደግ እናት ሀፍቴ ብሩክ አውዳመ። እሺ ማትዬ ብሩክ አውዳመ። እኛ ገራ የገባን ይኸውልህ እሱ አለ ዋናው የቂጣቸውና የቦርጫቸው መወፈር እንዴት እንደሚስተካከል በእሱ አስቡ መጀመሪያ። ከዛ በኋላ መኪና የሚያስፈልጋቸው ለዛ ነው። ያን ግን ሸንቀጥቀጥ ካሉ በእግር መሄድ ይችላሉ፣ በሳይክል መሄድ ይችላሉ። እኛ ገራ የገባን አንድ ሙዚቃ ወጣ በወርጭና ቂጡ ይወጠራል። ከዛ መኪና ገዙልኝ። ስንቱን ገዝተን ነው የምንችለው? ጅቦ ለዚህ አስተምሮ ውስጥ ጅቦ በሲክሬትሊ ኤርትራኖችን በጣም ነው የሚያፈቅረው። አስመራ ምን በልቶ እንዲወጠር ፈልገ ነው ማሪ? አስመራ ምን በልቶ ማሸላ ያለው ታዲያ እንዲወጠር ነው። ይገርማል። ያወራል መሀል ማቲ አንተ ራስህ ኤርትራዊ አይደለ እንዴ? እኮ እውነት ነው። ታዲያ ኤርትራዊ በሆነ እውነት መሸፈን ምን ይሉታል? ስማ አታውቅም እንጂ ከሚወጥረው እኮ አንዱ እኮ ማሽላ እኮ ነው። ግን ሰው አይነካውም አልኩህ እኮ። ሲበላ በሊሚት ነው የሚበላው። ተገኘ ተብሎ የት ተገኝቶ ነው ማሪ? እስቲ ሆቴል ገብተው ሁለት ፓስታ ይብሉ። እንደሌለ እኔ ከአንድ ፓስታ ውጪ ሁለት አይደለም። አንድ ፓስታ ካዘዙ አንድ ፓስታ። ለማንኛውም ይቅርታ፣ ሰላም ዋሉ። እሺ አይጋረገው። አንተ የት ተገኝቶ ነው? ምን የዳሪ ነህ? እኔ አንዳንድ ጊዜ ከቤታቸው ወደ የቤታቸው የኤርትራ ቡርሽት አድርገው ያመጡታል። ለምን ተዋሻለህ? አንድ ሰው ሆቴል ገብቶ አንድ ፓስታ በልቶ አልጠገብኩም ብሎ ሁለተኛው ፓስታ ከደገመ እንደሚታሰር እኮ እናውቃለን እኮ። አይፈቀድም፣ ጭራሽ አይፈቀድም። ከዛ በኋላ ያመጣ ምን ይብላል? ፒስ ነው። እንዴት ነው የዓለም የረሃብ አርማ ሆነ? አንተ ሰው እንደምን ልታረብ ትፈልጋለህ እንዴ? ማን ነው? እኛ አርማ እኮ አይደለም። አሁን እኮ እርዳታ ራሱ እየላክን ነው ወደ እናንተ እኮ። በጦም ሰዓት እኮ በምግብ እኮ ነው ወታደር የቀየርነው። ታውቃለህ አይደል? ሻዕቢያ መጣ ገባ። የተከፈለው በምግብ ነው። ጤፍ የተላከው እኮ ዳቦ ስራት የማን ቤተሰብ ቡና ምናምን የተላከ። በዚህማ አትቀልድም ቡላላ፣ ተው እንጂ። ዋሾ ከዋሾ እግዚአብሔር ውሸት ነው። ምግብ አልተላከም፣ ቡና አልተላከም፣ አብይ አልላከም። ዘይት ምናምን ጤፍ ዱቄት ምናምን
አይ አላየንም። የበላ ሰው ይናገር። እናንተ አልበላችሁም። ይሄን ያህል እርዳታ ስታደርግ የነበረው ምን ሆነ ታዲያ? ቦረና ላይ ስታልቅ የነበረው ወዴት ነው ደግሞ የሚልከው? እሱማ የተፈጥሮ እኮ ነው፣ የተፈጥሮ ነው። ውሃ ዝናብ አልዘነበም፣ መሬታቸው ደረቀ። በከብት እርባታ የሚኖሩ ሰዎች ናቸው። 130 ሚሊዮን ባለበት ህዝብ ላይ እችን ያክል ህዝብ ተራበ ብሎ ማውራት። አሁን ኤርትራ ውስጥ 3 ሚሊዮን ነው ያለው አብይ አህመድ አይደለ? የህዝብ ቁጥራቸው ወደ 2 ሚሊዮኑ ተርቧል። አስቡ። ለመጀመሪያ ጊዜ እኮ እግዚአብሔር ወታደርን በምግብ የቀየረ ሻቢያ ነው። ሻቢያን እኮ በምግብ ነው የቀየረው አብይ። ይሄን ማንም አይክድም። የምናውቀው ታሪክ ነው። ምግብ ቢኖር በዛ ልክ አታደርጉም። በገንዘብ ነበር የምታደርጉ ወይ በመሳሪያ በጦር መሳሪያ ምናምን ነበር የምታደርጉ። ምስኪን አትሊስት ህዝቡ በቀን 3 ጊዜ ይበላል። በጸሎት ነው ጸሎት በጸሎትም ቢሆን እንትን ይበላል። ማሽን ላይ ሆኖ የት ነው የሚበላው? 3 ጊዜ እግዚአብሔር የተመሰገነ። የኛ ህዝብ ተርቤያለሁ ብሎ ሶሻል ሚዲያ አይወጣም። በእናትህ እስካሁን አላየንም። ሶሻል ሚዲያ ያላችሁ እንደ ማሪ ነው ያለ መሬት ያለውን ነገር እኮ አትክልም። ገባ እንዴ? ሶሻል ሚዲያ አለን እንደኛ ማሪ አለን ወይ? እኛ በምድሮ ታዲያ ይሄ ሁላ ከዚህ በፊት ሳፖርት ሲደረግ የነበረ ሰው ወዴ እባክህ ስደተኛ ነው። እኛ ሳፖርት የምናደርገው ወደ ኢትዮጵያ ነው። ሶሻል ሚዲያ ስላለዛ እቺ ልጅ አይ ቲንክ ለወረቀት ብላ ኤርትራ የሆነች ነች። ኤርትራ አይደለም ማሪ እንዴ ተው እንጂ። እኔ ከእውነት ጋር አልጣላም። ማቲ የት አካባቢ ነው ኤርትራ? እኔ ከእውነት ጋር አልጣላም። ጅቦ የት ነው የምትኖረው? ኤርትራ ውስጥ አንተ ምን አገባህ እንዴ? እኔ ማቲ አውቀዋለሁ። ዘላንበሳ ነው እና ዘላንበሳ ኤርትራ አይደለም ነው? ከርፋታ አብዛ ቦርደር ላይ ተቀምጦ ምን ኤርትራው ትሯል? ከርፋ ዘላንበሳም ትንሽ ከተማ ሆናችሁ ዘላንበሳ ኤርትራ አይደለም ልትል ነው? አንተ መለይ፣ አንተ ዱቄታም ምን አድርጌ ነው የምትሳደቡ? ታዲያ ስንት ወታደር የሞተበት ቦታ ኤርትራ አይደለም ብለዚህ ልትሸመጥጥ ነው? እኔ ለማውጣት ዘላንበሳ የኤርትራ ነው የኢትዮጵያ? የኢትዮጵያ ነው፣ የኤርትራ አይደለም። ጅቡን ጠይቀው። ዘላንበሳ የማን ነው? ጅቡ ዘላንበሳ አሰብም የኢትዮጵያ አይደል እንዴ? እናንተ እንዴት ነው የምታውቁት? አንበሳ ና ዘላንበሳ ና ወደዚህ ዞርና። አሁን እኮ አሰብን እኮ ዝግጅት ጨርሰናል። መሀሪ ውሽ እናንተ ደግሞ ሲዘጋጁ መከራ ፈርሟል እኮ አብይ ጦርነቱ እንዲጀምር ዝግጅት ጨርሰናል። እንደ ምኑ ፕሬዝዳንት ኢሳያስን እናመጣለን አዲስ አበባ። መኪና እየጫንን ነው። እናንተ ገና 30 ዓመት ተዘጋጁ። አላየህም? መከላከያ አዲሱን ካርታ ያሳየውን ሄዴ በእናትህ ዝም ፈሳም አጠፋው እኮ ቡላላ። እሱ አጠፋው ፈርቷል። ይቅርታ ብሎ መከላከያ አጠፋው። እሱ ምንም የመንግስት ዌብሳይት ላይ አታገኘውም። አውሮታል። ጊዜው አይደለም በማለት ነው እንጂ ፈርቶ አያጠፋም። አንተ ኤርትራ እንዴት ነው ኢትዮጵያ የምትፈራት? እንዴት ነው የምታስቡት? ግን እንዴ በጣም እኛ ጅቦ ባትፈሩ ችግር የለም። ምጡ፣ እኛ አትምጡ አንልም። በቃ ይሄን ካርታ በቃ እንደ ቲሸርት እያተሙ ያወጡት። እኛ ተሰቃየን እኮ። አንተ ግን ኢትዮጵያዊ ነህ መሌ ወይ? ኢትዮጵያዊ ነህ? ሲቀዘቅዝ ካርታ እየቀየሩ ይመጣሉ። ግን ታውቃላችሁ አይደል መሀሪ፣ የኢትዮጵያ ሕዝብ መስማማት ስላልቻለ ነው እንጂ ተስማምቶ ሁላችንም ብንተነፍስ ወደ ኤርትራ ብንተነፍስ እዚህ ጋ ስማ፣ ሁላችሁም ተስማምተው ወደ ትግራይ ሄዳችሁ ነበር። ሁላችሁም ኢትዮጵያውያን ምንም አንድ ቀን አንድ ሰው ሳይቀር ምንም አላመጣችሁም። እማማ ዝናሽ ሳይቀሩ ተስማምተው ሄዳችሁ ነበር። ታቦት እንዳለ ታቦት ቤተክርስቲያን አልቀረም እኮ እናንተ ምንም። አድምጥ፣ እውነት እናውራ ከተባለ አድምጥ። ጌቺ ሲያወራ ሰማን። ወደ 4 ኪሎ ቡራላ የእናንተ ወታደር በዳልቻ ነው የሚመሰለው። እንደ ዳልቻ አይነት ፈሳም ይዘህ ተሰብስበህ ምን ታመጣለህ? እስኪ ከአክሽኑ በኋላ እናያለን። ግን ጌቺ ሲናገር አልሰማህም? ወደ 4 ኪሎ አድምጥ። አንተ ደግሞ ጆሮ የለህም። እኔ አንተ ወታደር በሶሻል ሚዲያ አይደለም የማውቀው፣ በተግባር በሌላ ነው የማውቀው። ስነ ስርዓት ያስተኩሳለሁ ብለህ ማንንም አታስፈራራም። ሰው አለ እዛ። እጄ ረጅም ነው ልክብሃለሁ። እጄ ረጅም ነው ልክብሃለሁ። አዳምጥ። አይ እንደዚህማ አታስፈራራው። ኤርትራዊክ ነው አይፈራም። እንደሱ አታስፈራራው። ምንድነው የማይፈራው? ይፈራል በደንብ። እኔ ልንገርህ፣ እየተዘጋጀን ነው። ጨርሰናል። እንደዚህ ብለናል። ተገልብጠናል።
እኔ እኮ ዶክተር አብይን እኮ ባድመ ላይ እኮ በሬዲዮ ተሸክሞ ሳሯርጦ ነው የማውቀው እኮ። ይቀልዳል እንዴ? አንድ ጥይት ሳይተኩስ ስራችንን መተቸት አችልም። አንተ ደነዝ አንተ የአረብ ሀገር ገረድ እተቻለሁ። አንተም እንኳን እያወራ ነው። የአረብ ሀገር ገረድ እናውጣ። አንተ ኪንታሮታም የበቆሎ እንጀራ እየበላ እኔን ለመሳደብ ትሞክራለህ። አንተ ከንቱ ሻቢያ። ያሳዝናል። ኢትዮጵያዊ እኮ ነን እኛ። እንደዚህ አይነት ድፍረትና ንቀት ነው እዚህ ያደረሳችሁ። ቆይ አሰብን እንዴት እንደምንቆጣጠራት እናሳያቸዋለን። ቲፒኤልኤፍ እኮ በጣም አቅም ያለው ድርጅት ነበረ፣ በጦርም በወታደርም። እንኳን ወደ 4 ኪሎ አይደለም ሻቢያንም ራሱ ደምስሶ የምትመካበትን ኢሳያስ የሚባለውን ሽማግሌ ማስወገድ የሚችል አቅም ነበረው። ባይዘው የማይሆን ፕላን ይዞ ወደ 4 ኪሎ ስለመጣ ነው የደቀቀው እንጂ ዞሮ ወደ እናንተ ጋር ቢመጣ ኤርትራ ነበረች ነበር የምትባለው። እግዚአብሔር በጣም አቅም ነበራት። ስለ ኤርትራ ተወው። የቲፒኤልኤፍ ጅግንነት አዎ እናውቃለን። ወደ ኤርትራ ሳቢያ ሙሉ ኤርትራ ማንም ወዳ ፈቅዶ አያኖራትም። በኃይል ነው የምኖረው እኛ። እነዚህ ሽማግሌዎች የማይሆን ፕላን ይዘው ወደ 4 ኪሎ ወደዚህ ቦታ ላይ ገብተው መሀል ላይ ሳንዱሽ ሆኑ እንጂ አንድ ሀሳብ ሆኖ ወደ እናንተ ጋር የሚመጡ ጠፍታችሁ ነበረ። መታችኋል እኮ ብዙ ጊዜ። የዛሬ 30 ዓመት መታችኋል። የዛሬ 20 ዓመት መታችኋል። ስንት ጊዜ መታችኋል። አልቀረም ወንሽላላሺ ያታካስቴ አልቀረም ወንሽላላሂ አቶቢስ ማሞካቻ አገሩ ጋንዳ ቁራቻ አንፈልግም ጭቂ ትመልሳለህ ሀሳቤን እስከነ ጭቂቅቲ እስቲ በእናትህ ዝፈንላችሁ። ቀልድ የለም ባሰብ። ምንድን ነው የምታጫጫብን? ቡላላ ህፃን ማጫወት ጀመርክ? እኔ ጋር እኮ አይደለም። ማን ጋር ነው? ማሪ ኧረ እኔ ጋር ምንም ነገር የለም እንዴ። አዲስ የገባ ነው ራስህ ጋር ነው። ቢኒያም የሚባለው ጋር ነው። አይ ቲንክ ቢኒያም ጋር ነው። እና ቅዱሳን ምን መሰላችሁ፣ አሁን መወያየት ካለብን በስነ ስርዓት ነው የምንወያየው። የኢትዮጵያውያንና የኤርትራውያን አርቲስቶች ልዩነት አስገባት። ስማ እንጂ እኛ ስንገባ ስለ ኢትዮጵያ ትበል። ይኸውልህ አንደኛ ነገር ስለዛው ስለጀመርከው ጨርስ። ስለ ፖስት ስላደረከው ምን አገባ? ስለ ኤርትራ ራሳችን አለንበት። እኛ ችግር የለውም። እኛ አግዘን አንልህም። እኛ ራሳችን የቻልን በግድ ምን ነው ለቀላቅላችሁ አልክ። መንገዷ ማብራት ሄዳ አስመረቃል። እንዳንቀላቀል እኮ ነው 30 ዓመት የተዋጋ ነው። ኩልኩል ያለውን ሰምተዋል። ማሪ መቼ ነው? ከትላንት ወዲያ ነው ያየሁት። የትራፊክ መብራት ሲያስተዋውቅ የነበረውን አይተዋል። ቡላላ ጋዜጠኛው አይቼዋለሁ። እከክ የሆነ ሰውዬን እሱንማ በጋሪ ነበር እያለ ዶሮ ሲያስተዋውቅ ነበር። በጋሪ ነበር መግጨት። እሱን በመኪና አይደለም እንደው ኤርትራዊ ነው በእናቱም በአባቱም። ማሪ ጋዜጠኛ ውስጥ አንተ ጋሪ ስማ፣ ኤርትራ እኮ አልኩህ ከአፍሪካ በፊት እኮ ነው የመጀመሪያ ቴክኖሎጂ የታጠቀች ሀገር እኮ ነች። አሁን ደግሞ የአንተ ሳክስ ነው በእናትህ ተወኝ። መሳክስ ነው። ስማ አንድ ነገር ልንገርህ ቡላላ፣ ኔትወርክ የሌለበት ሀገር ቴክኖሎጂ ምናምን ልክ ተወራለህ። በእናትህ ምንድን ነው የታጠቀው መሳሪያ ምንድን ነው? አንድ ነገር ነው። ይኸውልህ በሳክስ ልክ እንደ ጠቅላይ ሚኒስቴር በሳክስ አትኖር። ይኸውልህ አንተ ራሱ ሆዳችንን እየነፋን እኮ ነው። ምንድን ነው እኔ ምን አይነት ምን መሰለህ? ይኸውልህ ጣሊያን ሶማሌና ኤርትራን ስትይዝ ለመጀመሪያ ጊዜ ቴክኖሎጂ ያስገባችው ኤርትራና ሶማሌ ላይ ነው። እኔ እኮ ጉራ አይደለም እኮ ሪያሊቲውን ነው የምነግርህ። አሁን ትራፊክ ላይት ምናምን ብትለው ካሜራ ተገጠመበት ምናምን ብሎ ይሄ አንድ ጅል ያወጣው። ይኸውልህ ምናልባት ካሜራው አዲስ ሊሆን ይችላል። ትራፊክ ላይት ግን አልኩህ እኮ አፍሪካ መብራት ሳይኖራት አስመራ ትራፊክ ላይት ነበራት። ለአህዮቹ ጅቦ ትራፊክ ላይት ቢኖራችሁ ይሄ ብርቅ አይሆንባችሁም ነበር። ጅቦ መቼ ነው እንደ ኤርትራን ጣሊያን የገባው ኤርትራ ውስጥ? 1900 እንደ ኢትዮጵያን ካላንደር አቆጣጠር ላሴት የዛን ጊዜ የተሰራ ከተማ እኮ ነው። 50 ዓመት በግርድና ስትኖሩ ግን ከተማው በጣም ጃጅቶ ሞቶ ሁሉም ነገር መሰረተ ልማት ፈርሶ ማብራቱ ላይ የሌለበት ሀገር ሆኖ በጣም የደከመ ሀገር እኮ ሆኗል። ግን ጅቡ ምንድነው ጠቅላይ ሚኒስቴሩ እንትና ነው ያለው ልጅ እያሉ ምናምን ብሎ አሁን ካደጉ በኋላ ምናምን ያለው እሷ ላይ እንዴት አልልክባትም? ምን አገባ
ልጅም ይሁን አዋቂ በለው አባት ልጁን የተቆጣው ምን አገባ? የጌታቸው ረዳ ጉዳይ እንዴት አለፍካት ጅቡ? በዚህ ዘመን እንግዲህ በዚህ ዘመን እንደዚህ ያለ ንግግር የሚመራ መሪ ነው የሚመራ ያለው። በጣም ያሳፍር ነገር በዚህ ዘመን ሰማ ባህሪ አትሊስት ይኸውልህ ጌታቸው ረዳ በኢንተርናሽናል ይታወቃል፣ በትምህርትም ይታወቃል። አልባማ የተማረ ሰው ነው፣ ዓለም ያውቀዋል። አንድ የዓለም ማህደር ላይ የሌለ በኤጁኬሽናል ጠቅላይ ሚኒስትር እኛ ላይ ድራማ ሰራ አድምጥ ይስማ። መሪ አባት ነው፣ በኢትዮጵያ መሪ አባት ነው። አባት ደግሞ ልጁን በፈለጉ አገላለጽ ሊገልጹ ይችላል፣ ሊገጽ ይችላል። ገባ? እስኪ ጅቡ አብራራት። አባት ልጁን ነው የተቆጣው። ምንም የተናገረው ምንም ቢግ ዲል አይደለም። ፖለቲካ ተቻለ አብይ አህመድ መጫወቻ ያደርጋቸዋል ገና ሁላችሁንም። አልባማ ዩኒቨርሲቲ ፋይል ላይ ያለ ሰውዬ በሻሻ ትምህርት ቤት ውስጥ የተቀመጠ ክላሰር ላይ የተቀመጠ ሰውዬ ሲናገሩ እንዴት ነው የተገላቢጦሹ? አይገርምም? ያን የደከመ ጠቅላይ ሚኒስትርን ይዘህ አንተ ደግሞ ጠቅላይ ሚኒስትር በዚህ ከመናገር ልክ ነው? ሼባው እኮ ይኸውልህ ስልጣን ላይ ሙጭጭ ብሎ ካልሞትክ ያለ ሰውዬ ማለት ነው እኮ። ሼባው እኮ ይኸውልህ ብቃቱ እኮ ነው ያስቀመጠው እስካሁን ስለማይቻል። ብቃቱ አይደለም፣ ምንም ብቃት አይደለም። እንደዚህ አይነት ብቃት የአምባገነን መሆን ብቃት አይደለም። ህዝቡን ጨፍጭፎ ጨርሶ በባህር ልኮ በአሳ አስበልቶ የተረፈው ተርፎ ይሄ ብቃት ነው? እንደዚህ አይነት ብቃት የለም። ሊቢያ ዌብሳይት ላይ የሊቢያ ላይ የሚወጣውን ወጥተህ ግባ። በአንድ ቀን አልከው እኮ የኤርትራን ቁጥር ህዝብ የሚያክል ነው ከኢትዮጵያ የሚሰደደው በአንድ ቀን ውስጥ። በዛም ልክ እንወልዳለን ግን ታውቃለህ፣ በዛም ልክ ይወለዳል በአንድ ቀን ይላል እንዴ? እናቴ ተውተነ ነው ማለት በጅቡቲ በሶማሌ በሱዳን የኤርትራን ቁጥር ህዝብ የሚያክል ነው የሚሰደድ ያለው በአሁኑ ሰዓት። ትንሽ የፖለቲካ ችግር አለ በሰሜኑ፣ ያቺ ችግር ነው እያሰደዳቸው ያለው። እሱ ደግሞ እንደውም በሰሜኑ ችግር የለም አይገርምም? የሰሜን ህዝብ እንደውም አሁን አይሰደድም ያለው ወጥሮ ይዟል። ደላላው አንተ ነህ እንዴ እያልኩህ እኮ ነው። ቤቱ ጋር ነው የሚሰድቡት ታዲያ። ሄድ እስቲ የሶማሌ ባህሮች ዳር ላይ ሄድ እስቲ ማን ነው ተሰደዋለሁ እዛ? ኤርትራ በሊቢያ ስትሄድ ደግሞ ኤርትራውያን ናቸው። አንደኛ ኢትዮጵያ እንዴት መሰለ፣ እዚህ ጋር ላብራራል ከሰማኝ። በኤርትራና በኢትዮጵያ መካከል ያለው ልዩነት አሁን ኢትዮጵያን ከሀገር ሲወጡ ለስደት አብዛኞቹ አረብ ሀገር ነው የሚሄዱት። ምክንያቱም ተመልሰው ሀገራቸው ላይ መስራት ያስባሉ፣ ይመኛሉ፣ በሀገራቸው ጥሩ ህይወትን። ኤርትራ ግን ሲወጣ አገር የለኝም ብሎ ነው ለቆ የሚወጣው። በቃ አገሩን ረስቶ እና ጥገኝነት የሚሰጡበት ሀገር ነው የሚሄደው። ጣሊያን፣ ወደ አውሮፓ፣ አሜሪካ ምናምን ነው። በቃ ተመልሶ አይመጣም። ችግሩ ምን አለ መሰለህ፣ ኤርትራና ኢትዮጵያኖች ሲሰደዱ ሱዳን ላይ ኢትዮጵያና ኤርትራ ላይ ልክ ሊቢያ ሲደርሱ ሁሉ በኤርትራ ነው የሚሆኑት። ጣሊያን ሲገቡ ሁሉ በኤርትራ ነው ክሌም የሚያደርጉት። ግን እንዴት ነው ግን አንተ ስለ ኤርትራ ስደተኛ እና ስለ ኢትዮጵያ ስደተኛ እኩል የምታወራው? ኤርትራዎቹ እኮ ተሰደድን ብሎ እኮ አዲስ አበባ ላይ እየኖሩ ነው ያሉት። በጣም ልዩነት እኮ አለን። በጣም እናንተ እኛ ጋር ተሰደን ብላችሁ መታችሁ የኖራችሁ፣ እኛ ግን የተሻለ አይገናኝም። እኛ ጋር የዓለም የመሰከረለት ዲክታተር ነው። ሪዝን አለ የምንሰደደው። አንተ የሚበላለ ትላለህ፣ መንግስታችን እንደዚህ ነው ትላለህ፣ እንደዚህ ነው ሀገራችን ትላለህ። ምን ሆኖ የሚሰደደው ታዲያ ህዝቡ? አይመለከትም። እኛ የውስጥ ጉዳይ ነው አልኩህ እኮ። ችግር እኮ የለም ማለት ነው። ችግራችንን ግን እኛ ራሳችን ስለ ኤርትራ የምታወራው አንተ ስትናገር ነው የተናገርኩህ ያለሁት። መተህ ስትናገር ተናገርኩ። እኛ ዓለም ራሱ ያወቀች በቃ ዓለም ራሱ አክሰፕት የምታደርገን ዲክታተር መንግስት አለ። ለዛ ነው ዓለም ራሱ አክሰፕት የምታደርገን። አንተ ጉራ መከራ ምግብ አለን ትላለህ፣ ወደ ላይ እንሸናለን ትላለህ፣ እንገለብጣለን። እኛ ከምግብ እጥረት እኮ አይደለም፣ የተሻለ ህይወት ለመኖር ከማሰብ አንጻር፣ ቤተሰብን ከማኖር አንጻር እንደ ግል ግን ኢትዮጵያ ላይ ፈታ ብለህ የምትኖርባት ሀገር ናት። እኔ አሁን እንደራሴ እንደ ግሌ ብቻዬን የምኖር ቢሆን ለብቻዬ ምንም አያንስም። እንዳንተ በሆን አንተ እንደምትለው ከሆነች ኢትዮጵያ እኔ አልሰደድም ነበር። አሁን ለምን ተሰደድክ ታዲያ? ለምን ሰርታ አትቀየርም? ልዩነቱ እሱ እኮ ነው። እኛ ደግሞ ከኛ አልፈን ቤተሰብን ምናምን ነገር ለማስደሰት ለማኖር ስለምንፈልግ ብዙ ነገር ከመፈለገ አንጻር ነው። እና ደግሞ ደላላው ይሰክሳል። እዚህ ጋር ደላላው መጥቶ እጥፍ ታገኛለህ ምናምን ይሸወዳል። ከገጠሩ አውጥቶ የሚሰዱት ይሸወዳሉ። በዛ ነው የሚሄዱት። ገባ? ለእናንተ ትክክለኛ መረጃ ነው። ቡላላ ዲና ሙፍቲ ያለው ሰምታል እንዴ? ምን አለ? የሚቀጥለው 2019 ገና የምናከብረው አለፋት ዝማሬ አስመራ ላይ ነው ብሏል። ባህሩ አጠገብ ያረጉታል። ተማርኮ ነው የሚያከብረው።
በሙርኮ ነው ጀመርኛ ማቆሚያ የለንም። አለፋትንም ሬቻንም የብሔር ብሔረሰቦችን ባህል እንዳለ እዛ አሰብ ላይ ነው የምናከብረው። ይሄ ደግሞ ቅርብ ችግር የለውም። እኛ እኮ አታከብሩም አላልንም፣ ግን በምንድን ነው የምታከብሩት? ተማርካችሁ ነው? ካልሆነ አታከብሩት። አባራን ቦታውን ተቆጣጥረን ለልማት እናደርገዋለን። አብራችሁ ሰሩ ከሆነ ደግሞ አብረን እየሰራን መስጠት ያለብን ነገር እንሰጣቸዋለን። ቡላላ ብራዘር ጭራሽ በታሪኩ ካባረርኩ የለም። አሁን ማሪ ማይቀር ነገር ነው። አንተ ኢትዮጵያዊነት ታስታውቃለህ። ኢትዮጵያኖች ጋር ነው የምትውለው። ስለዚህ ምንም ማለት አይደለም። አንደኛ ነገር ከኢትዮጵያኖች ጋር ነው የምትውለው። እኔ ከኢትዮጵያ ጋር ውዬ አላውቅም። ለምን ነው ከኢትዮጵያ ጋር የምውለው? ነው ባህሪ ሁሉ ኢትዮጵያዊ ነው ያስታውቃል። ምቀኝነትም አለብህ፣ የዋነትም አለብህ። ሁሉ እሱ እውነት ብላል። እሱ የእናንተ ነው። ንብረት አይሆን እንዳይናፈቃችሁ አሰብ ሄዳችሁ መዋኘት ካለባችሁ አሁን ማየት ካለባችሁ ሄዳችሁ አይታይታሩ። ካሁን ሰማኝ ጅቦዬ፣ ጊዜው እየፈጠነ ነው። የኦሮሚያ ባህል ምንድን ነው የሚባለው? ይሄ የሚከበረው ታላቁ እሬቻ ይከበራል ከተባለ አሰብ ላይ እኮ 2-3 ዓመት አለፈው። አሁን ደግሞ ምን ባህል ይዛችሁ መጣ? አከብራለህ፣ ወደድክም ታከብራለህ። መቼ ነው? በጣም ዘገያችሁ ጅቦ፣ ዘገያችሁ። ጀምሮታል እኮ ተስፋዬ ገብረአብ ጀምሮታል። እኔ እንደውም ይገርመኛል ጀምሮ ማስቀጠል እኮ ነው። ጦርነቱ የተጀመረ ጊዜ ከ6 ወር በኋላ የኤርትራ ናጽነት በዓል አዲስ አበባ ላይ እንዳናከብረው ነው ቤተ መንግስት ላይ። 6 ወር አይፈጅም። እናቴን ከ2 ወር ከ3 ወር በላይ አይዋጋም። ጅቦ እኮ 16 ቀን ነው 16 ቀን ነው። ትግራይ ጅቦ የምታሳዝነኝ ነገር እኮ ጦርነት አይገባህም እኮ ችግሩ። ሰላማዊ ሰልፍ ነው የሚመስልህ፣ በብዛት ነው የሚመስልህ አይደል? ከዛ ፎቶ እያመጣ እዚህ ያላግጣል። ከዛ በኋላ የለጠፍና እንትና ተያዘ እንትና ተባረከ እያለ ይላግጥባቸው ነው የፈለገው። ተጠባበሱ እያለ ያላግጣል። በቃ አለቀ። እሱ ነው። በፍጹም በአገሬ ላይ ላላግጣል፣ ነውርም ያስጠይቀኛል። ጅቦ ስንት ዓመት እያላገጥ ካልነበር ይሄ በትግራይ የእርስ በርስ ጦርነት ነው። የእርስ በርስ ጦርነት ነው። አየጂቦ ኢትዮጵያ የትራምፕን ደግሞ መረጃ ደርሰዋል። ምንድነው ወንድሞ የማሪ ወንድሞች ሳንገድ ሽማግሌውን ብቻ ዞር የማድረግ ፖለቲካ ነው እየተሰራ ያለው ይመስለኛል። ኦፕሬሽን እንዴት ግን አንተ የአፄ ቴዎድሮስን እንትን አረክ ማለት? እሺ ቀጥል። አሁን የማን አባት ነው የምትወስደው? አንተ ያንተ ጫማ ራሱ መውሰድ አትችልም። መከራ። እነዚህ ተዋቸው። በቴክኒካል መመታው ማህታ እነዚህ እኮ የለም ድሪም ህልም ላይ እኮ እስካሁን አልተነሱም። እንቅልፍ ውስጥ ያሉት እኮ ጭራሽ አይባልም። ግን እንዴት ነው በእንትና ስማ እንጂ ትራምፕ እንትና ይሄኛውን ሲያመጣው አብይ ለሀገራችሁ እስቲ ታገሉ፣ ታገሉ። ኢትዮጵያን ዝም አትበሉ። ኤርትራዊ እንዲያሽ መደመዳችሁ፣ ኧረ በእናታችሁ ተናገሩ። እኔ ልግባበታ አሁን ምን መሰለህ እየሆነ ያለው ነገር ሽማግሌው የአፄ ቴዎድሮስ ያደረከው አንድ ነገር አለ። ምን አለ መሰለህ አንተ ክሮስ ቴዎድሮሳዊ ስሜት ኦኬ ይኸውልህ አንተ ራስህን ታጠፋለህ። የእሱ ስሜት አልፋለሁ። በኋላ ግን ታች ያሉት ገብቶሃል። ይሄን ፕሮፋይል አድርገህ ሰው ቢቀየም እኔ አይ ዶንት ኬር። እልፍ ካለፍክ እኔ አያገባኝም፣ እገባልሃለሁ። በሬስፔክት የምታወራ ከሆነ በሬስፔክት እናወራለን። ወይ ፕሮፋይሉን ቀይረው። ምን ማለት ፈልገህ ነው? አንተን እንደ የምትመርጥልኝ ፕሮፋይል ቴዎድሮስ እኮ ኢትዮጵያዊ እኮ ነው። ለአንድ እንትን ይገባኛል። ግን እሳቸው የሚመጥን ንግግር የምትናገር ከሆነ ጥሩ። የእሳቸውን ፕሮፋይል ተናገረን ቡልሽት የምትናገር ከሆነ ግን እኛም አለቀህም። ለምን እኔ ቡልሽት አወራለሁ? በእናትህ ማሪ ቡልሽት አልገዛ ማለት ጀግና ነው። እንደ አንተ አያት እኮ ለመገዛት እኮ አልተገተናል አሉ እሳቸው። ቀጥል ችግር ነው። ቡልሽት አይደለም። ምክንያቱም እሳቸው ማለት አልገዛም ብሎ ይሄዱበት። እና ተመለስ ወደ ፖለቲካ፣ ወደዚህ ወደ አዲሱ አሁን ወደ አሰቡ እንሂድ። ምን ነው አለመገዛትን ታምናለህ? እንዳልተገዛ አልገዛም ብሎ እንደሞተ ታውቃለህ። ባሪያ የማናባ ታዲያ ካልተገዛ አሰብ የኛ ነው ትብል። አሰብ በጣሊያን አልነበረም እንዴ? አሰብ ካልተገዛ ከታባ ሆኖ ነው ያንተም የሆነው። አትሳደብ ጅቦ፣ እንዴት አልሳደብ? ስማ አሰብ የኛ ነው ትል አልነበረ? አሁን ታዲያ አሰብ ስንት ዓመት በጣሊያን አልተገዛችም? እንዴት አልተገዛን ትላለህ? አሁን አስመራ በጣሊያን አልነበረችም? ወደ 50 ዓመት ነው። ለመጀመሪያ ጊዜ ኤርትራዊ ስሌቨር አልተሸጠም። ኢትዮጵያ እኮ ነው እንደ ከብት እጅና እግሩ አረብ ሀገር ሲሸጥ። እኔ እኮ ይገርመኛል። አልተገዛንም ይሉሃል። ከዛ ደግሞ ኤርትራ የኛ ናት ይሉሃል። ያንተ ከሆነ ተገዝተሃል አንተ ባሪያ። ስንትና ስንት ሺህ
እንደ ከብት ራቁትን ጥርስ እየታየ የምትሸጥ የነበረው አረብ ሀገር አንተ አልነበርክም እንዴ? ታሪክን አታውቀውም እንዴ? እንዴት ነው ግን ኢትዮጵያን በዚህ ደረጃ እየተሰደባችሁ ዝም የምትሉት? አንድ ኤርትራዊ ሁለቱ ነው ጸጥ ረጭ። ኢትዮጵያን አይደለም እውነቱ ተቀበላ። ከእውነት ጋር ተጣልታ አይሆንም ጅቦ። እውነት ጋር መጀመሪያ ከእውነት ጋር ተስማማ። በዓለም አልተገዛንም ትላለህ። የተገዛ ባህር ደግሞ የኔ ነው ትላለህ። እየተጋጨባቸው የተገዛ መሬት የኛ ነው ትላለህ። ኧረ ኢትዮጵያን ጃስ በሉ በእናታችሁ። ጃስ የሚባል የለም ጅቦ። አንተ ዝም በል። ጃስ የሚባል ነገር የለም። አልቋል ብዬ ወፍ የለም። ምንም ታወራው ጃስ ራሱ የሚበላው አጥተዋል። እንዴት ጃስ ትላለህ እንዴ አንተ ጅቦ? ተቸግሯል ራሱ። ሰውን አትበጥብጡት ይኑር እንዴ። ለእናንተ ፖለቲካ ሲባል ሰው ይሞትላችሁ። አገራችሁን በዚህ ደረጃ የምታሰድቡ በጣም ታሳዝናላችሁ። አይደለም ጅቦ፣ ይሄ ማሳዘን አይደለም። ሻቢያው ይሄ እውነት ነው። ብዙም ሂዱበት እንጂ ሁለት ኤርትራውያን እንዴት ነው ሁሉ ኢትዮጵያ የሚያሳጣ? አንዴ ቡላላ ዝም በል አንተ ዝም በል። ዝም ብለው እንደፈለጋችሁ እያወራችሁ ቡላላ አንዴ ዝም በል። አሁን ብዙ ትልቅ ነገር እኔ እኮ አወራለሁ ድምጼ አይሰማም። ችግር የለውም። እኔ የምልሽ ጅቦ ይሄ የሚስቱን ዕቃ ሲሸጥ የነበረው ሰውዬ ነው። የቱ ገብተህ ስታሻሽጥለት የነበረው አይደለም? እሱ አይደለም። ኦኬ አይሽ እንደዛ ከሆነ ምንድን ነው ይሄ? የኛ ነው ማሬ። ናይና ጭራሽ የሚስቱን ዕቃ የሚሸጥ ሰው አለ ጅቦ። እዛም ታሻሽጣለህ ጅቦ። ቡላ ከፍቅረኛው ጋር ተጣልቶ ብላ ይሄም ገበያ ጀመራችኋል እንደዚህ። ከፍቅረኛው ጋር ተጣልቶ የእሷን ንብረት ሸጠ። በቃ ማስታወት እሷን አልፈልግም። የገዛላትን ወርቅ ፓንት ምናምን ምንድን ያኛው ጥቁር ባረች ነው እንዴ? ታዲያ እሱ ኤርትራዊ አይደል እንዴ? ኢትዮጵያዊ ነው። አንተ ኢትዮጵያዊ ነው። የእናንተ ጉድ ነው። ባረች እናውቀዋለን። ምን ችግር አለ? ቡላላ የኛው ጉድ እዛ አልደረስንም እኛ። እንደዚህ አይነት እንትን አልደረስንም። መች ለእኛ አልበቃን። ቡላላ ትርፍ ኑሮ ነው የምንሸጥ ነው እኛ ዳቦ ኖሮክ ነው። እኔ እኮ እንደዚህ የምትለው ምን ኖሮክ ነው? ደህና መንገድ እናከብራለን። በቢጫ ጀሪካን አይደል እንዴ ውሃ ተሰለፋችሁ የምቀዱት? አሁን ድረስ ምንድን ነው የምትለው? ውሃም ሲኖር አይደል እንዴ? እሱ ነው አዋራ የሆነ ቦታ ምናምን የምትኖሩ ሰዎች እኮ ናችሁ። እግዚአብሔር ውሃ የለ፣ ማብራት የለ፣ ምግብ የለ። ዱዳ ናችሁ። ማውራት አትችሉም። አየህ ቡላላ፣ የኛ ፖለቲካ ነው እንጂ አዳምጥ። ኤርትራውያን በሁለተኛ ቋንቋቸው እንዲህ ያርገበገቧችሁ እናንተ ጸጥ ብላችሁ ማዳመጥ። አንደኛ ቆይ ላውራበት እንዴ በገዛ ቤት ቆይ ላውራበት። እንዴት አይነቱ ሁለት ኤርትራውያን 8 ኢትዮጵያ ያስገብጭ ጸጥ መለሳለሁ። ይኸውልህ ጅቦዬ፣ ያው እኛ እኮ የተማርን ስለሆንን ማለት ነው። ያው እንደ ኢትዮጵያ የተማርን ፊደል ይቆጠርን ስለሆንን ይጨርስ ብለን ነው ወሬውን። ግን ያው ሊጨርሳቸው እነሱ ሚዲያ ላይ ካሸማቀቁን፣ ሚዲያ ላይ መስራት ካልቻልን ነገ ጧት እኮ አሰብን ልንረከባቸው አንችልም። ቆይ ጅቦ አሰብን የግል ንብረታችን ቆይ አትበለኝ። በገዛ ቤቴ እንዳላስወጣ ኢትዮጵያውያን ምንድነው ንቃተ ህሊናችን አንዴ ድል ስጠኝ። ይሄ የአፄ ቴዎድሮስን ፎቶ አድርጎ የመጣው እግዚአብሔርን ጎንደሬ አይደለም፣ ማርያም አማራ አይደለም። ተንኮለኛ አየሁት። ጎንደሬ አይደለም፣ አማራ አይደለም። ቴዎድሮስ እኮ ትግራዋይ ነው። ችግር የለም። ኢትዮጵያዊ ነው። ታዩ ማርያም ያድር ኢትዮጵያዊ ነው። እህቴ ኖ ሊያስፈድም ነው። ይሄ ሌባ ሊያስበላችሁ ነው እኮ ሊያሰድብ ነው። ማቲን ተመልከተ ሊያስበላችሁ ነው። የቴዎድሮስ እንትን አድርጎ መጥተው እኛ ከጎንደር ጋር ሊያጣላል። ኢትዮጵያዊ ንጉስ ሳራ እውነት አለሽ በዩ ለምን ትፈራለህ? ለምን በራስህ ንጉስ አትመጣም? ሳራ እውነቷን ነው። ለምን በራሱ ንጉስ አይመጣም? ዛሬ ጀግና ነው እኮ አይደል እንዴ? ፋኖ ጀግና ነው። አይታችኋል። ግን እዚህ ጋር ቆይ አንዴ አዳምጡኝ። አሁን ትንሽ ጭቅጭቅ ሲኖር እንትን እየጨው ነው። አንድ ጊዜ በተራ እናውራ። በራስህ ፎቶና ከዛ ኢትስ ፋይን በቃ በራስህ ፎቶና ይኸውልህ ጀግና ለጠፈቀ ኤርትራዊ መጫወቻ ያደርግሻል። ማማዬ ኤርትራዊ በኤርትራዊ መቀለጃ አይቼዋለሁ። ንጉሴ ልትቀምኛችም ንጉሴ ነው። ንጉሴ ልትቀምኛችም አንተ ስለለጠፍከው ምንም ነገር የሚመጣ ነገር ንጉሴ ልትቀምኛችም አንተ ሌባ የራስህ ንጉስ አምጣ ነው። እውነት ነው ታራ እውነት ነው። ንጉሴን አትቀምኝም። ጀግናው የቋራ ንጉስ ይሄ የእሱ ንጉስ አይደለም። ይሄ ሌባ ነው።
ምንድነው የፈራሽው ሳሪ? ምኑ ሳሚ ልንገርሽ፣ አንድ ነገር ልንገርሽ። ይኸውልሽ ሁሉም በየራሱ ፎቶ ይምጣ። የጀግናውን ፎቶ ይሄን ፎቶ ያማረ ያደረገው ማን ነው? ሳራ ማን ያማረ ያደረገው? አፄ ቴዎድሮስ እኮ ኢትዮጵያዊ ናቸው። ኢትዮጵያን አንድ ለማድረግ የሰሩት ቅማንት ነው። በነገራችን ላይ ሰውየው ቅማንት ነው። ሲጀመር አማራ አይደለም። ሳራ አንድ ነገር እሱ አይደለም። አሁን ችግር እንትናችን አጀንዳችን እሱ አይደለም። ሳራ እናውራበታለን። እዚህ ማቲ የሚባል ልጅ አለ። ማቲ የሚባል የዛሬ 100 ዓመት አካባቢ የሸጥ ነው ቤተሰቦቹን ሸጠን። ማን ነው ይሄ ወታደራዊ ልብስ የለበሰው? ደግሞ ማን ነው? አሁን ደግሞ አዲስ እረኛ። አይ ሳሪ ተረጋጊ። አዲስ እረኛ ነህ አንተ ዝም በል። ሸጠናቸው ነበር አያቶችን ሸጠን ተጠቅመንባቸዋል። ገንዘቡን ተጠቅመንበታል። ከሸጠን በኋላ አስመልሰናል። ኢትዮጵያውያን አንድ እንሁን። ኢትዮጵያውያን እጅ ለእጅ እንያዝ። ጅቦ የሆነ ነገር በለው እንጂ ሰውዬ። ኧረ ቆይ አንዴ ቆይ እንደማመጥ እንጂ በተራ ጭቅጭቅ ራሱ ኤርትራውያን ገብቶ ሲያፋጁ ማቲን አይተዋል እንዴት እንደሚገባ። ኧረ እኛ የምናወራ ትግሬዎች ትንሽ ቀዳዳ ይጠቀማሉ። እናንተ ደግሞ ትግሬዎች ቀጥሉ። ወታደር ነው ምናምን አንድ ነገር አድርገው እንጂ ምርኮኛ አንተ ምርኮኛ ዝም በል ጅቦ። አንድ ነገር ብለው አንድ ኤርትራዊ ብቻውን ገንዘቡን ተጠቅመናል። ከሸጥናቸው በኋላ ደግሞ ቆይተን ፍየል ነው እንዴ? ስለ ፍየል ነው የሚያወራው? አንተ ተው። አሁን ፖለቲካ እያወራን ነው እንዴ? ምንድን ነው የሚያወራው? ተገዝታችኋል ምናምን የምትለው አሰብን ሸጠነዋል። ኤርትራኖችን አገሩንም መሬቱንም ሰዎችንም ሸጠናቸው ነበር። ከሸጥናው በኋላ መሬቱን በራሳችን መንገድ አስመልሰነዋል። ገብተዋል። አንደኛ በሁለተኛው ዓለም ጦርነት አላዋጣ ስላለን ነው ይኸውልህ ነው አላዋጣ ስላለን ልናስመልስ ነው። አለቀ። አሁን ደግሞ እናስመልሳለን ነው። ወሬ አታውራ። የበላኸው ይመለስ አትመልሰው። እሱ እያማረ ይቀራል። አንተ ውሻ ስማ፣ አንተ የተማረከ የባጫ ልጅ መጥፎ ስድብ እንዳትሰዳደው። መጥፎ ስድብ ስማ፣ የሆነ ነገር አቁመዋ። ጅቦ ደግሞ ከሸጥን በኋላ አንድ ኤርትራዊ የሚያግዘው ላስገባ ነው። ቆይ የሆነ የባጫ ተማሪ አይሰማም። ችግሩ እሱ ነው። መሬቱ የኛ ነው ብለን ወስደነው ነው። አንተ የባጫ ተማሪ አንዴ ስማ እስቲ መስማት ቻል። ባጫ አንዴ እስቲ ስማ። እሺ ብዙ አወራ። በእናትህ ብዙ አወራ። የማትጠቅሙ ሰው ስለሆናችሁ የማይጠቅም መሬት ነው ብለን እኛ ካልጠቀምን አትምጣ። ለምን ትመጣለህ ወደ እኛ ካልጠቀምን? አትምጣ። ሰዎችም ሆነ መሬቱ አይጠቅምም ብለን በአንድ አጋጣሚ ስማ እኛ ከፈለግን አይደለም አሰብ ኢትዮጵያ ራሱ እንድትቀመጥ አንፈቅድልህም። አዲስ አበባ እንድትቀመጥ አንፈቅድልህም። ስማ እውነት እንገርህ፣ እውነት እናውራ ከተባለ አዲስ አበባ ራሱ በእኛ ፍቃድ ነው የምትቀመጠው። ያ የለበስከው ልብስ በሱ እናቃጥልሃለን። አሁን የሸጥነውን ዕቃ ማስመለስ እንችላለን ነው። አንተ አንድ ኤርትራ የሚያግዝ ላስገባ ማሪ መልሰው ማሪ ስማ እውነት ልንገርህ፣ አንተ ሙርከኛ ነህ። 3 ጊዜ ተማርከሃል። አንዴ በኤርትራ አንዴ በቲፒኤልኤፍ አሁንም ድጋሜ በቲፒኤልኤፍ። ስማ ምንም አታመጣም አንተ ቱሪናፋ እዛ ቱሪ ሳምሪ ስታውራ አንዴ አንተ የባጫ ተማሪ የፈለጋችሁ መጠቀሚያ እንድትሆኑ አድርገናችኋል። ከሸጥን በኋላ ገንዘብ አንተ ባለ ጊዜ ዝም በል በእናትህ። አንተ ባለ ጊዜ እውነቷን ነው። አንተ አንዴ አንተ ምን ባለ ጊዜ ነው? ባለ ጊዜ ይባላል። አየህ እዚሁ ኢትዮጵያውያንን ይጠቀምባቸዋል ኤርትራዊው። አንተ ባለ ጊዜ አንዴ ሳምሪ ያውሪ፣ ችግር የለውም እህቴ ናት። ኦኬ ስለ አሰብ ጉዳይ እነዚህ ሻዕቢያዎች ሻዕቢያ ብዙም ጀግና አትጫወቱ። ዝም በል ጅቦ ሻዕቢያ ጀግና አትጫወቱ። እስካሁን ያልመጣው ቲፒኤልኤፍ ከለላ ስለሆናችሁ ነው ጽምዶ በሚል እንጂ ዝም ብላችሁ ጀግና አትጫወቱ። እስከ መጨረሻ መወገት እንደምትችሉ ኤርትራ እናውቃለን። አይስ መጫወት ካልቻል ጀግና ትሆን ሳምሪ ሀፍቴ ሞ ጀግና ተጫዋታይ ጀግና ተኳሽ አንድ ነው ቋንቋችን። ሳምሪ ሀፍቴ ስምዒ ጀግና ሳምሪ ወርካቸው ጋር የተሸጠች ናት። ሳምሪ ለአቢ ዝም በል አንተ። ስለዚህ አሰብ ወርካቸው ጋር የተሸጠች ናት። ሳምሪ ጊዜን ጠብቅ አውራ። ዝም አስደርገው ጅቦ ዝም አስደርገው። አሰብ የኤርትራም አይደለም የኢትዮጵያም አይደለም የትግራይ ነው። አሰብ የትግራይ ነው። ወደ ግዛቱ አድግራት ነበር። አሰብ የትግራይ ነው ሲላት ጎበዝ በትግርኛ ስለምግባባ ባንድ ቋንቋ አንድ ትግርኛ ይበቃናል። አየህ
ሳምሪ አየሽ፣ እኛ እንጫወታለን ፖለቲካ። ከማን ጋር ሆነን እንደምንሞት እናውቃለን፣ ከማን ጋር ሆነን እንደምንድን እናውቃለን። ለዛ ነው የምንጫወተው። ሀገር ለማሳካት ሆነ ያሰብከው ጀግና ነው። ሳምሪ ጨርሲ። ዝም በሉ ኢትዮጵያውያን። አሰብ የትግራይ ግዛት ነበር እስከ ዘላለም። የኢትዮጵያ አይደለም የኤርትራም አይደለም። አሰብ ባጫ ትግራይ ለራሷ እኮ ወይኔ እንዬ እያለች ነው የዘረገፍኳቸው። እንዬ አም ሶሪ እናቴ፣ የኔ ፍቅር ስሜታዊ ሆንኩ። አንድ ኤርትራዊ ኢትዮጵያንን እየተጠቀመ እርስ በርስ ያሰዳድበናል። አስባችኋል? ጭንቅላቱ አስባችኋል? ይሄን ይቅርታ እናቴ፣ የኔ ፍቅር ተንጫጭተውብኝ እኮ። አይገርምም ግን እንዬ አንድ ኢትዮጵያዊ ማለት ኤርትራዊ እርስ በርስ ኢትዮጵያንን ይጠቀምባቸዋል ፖለቲካ ላይ። አይዞህ ሀፍቴ ጃስ በልዮ። አማራው ሲመጣ ደግሞ አይዟቸው አማራዎች፣ እኛ እኮ ከእናንተ ፋኖ እኮ ነን ጃስ በሏቸው። ተመልከት፣ አንድ ኤርትራዊ ብቻውን 8 ኢትዮጵያውያንን እርስ በርስ ሲያጋጭና ሲያባላ እንደ ማየት የሚያሳዝን ነገር አለ? እንዬ በእናትሽ ሀሳብ አስተያየት ትሰጡበታለሽ? የኔ ቆንጆ እናውቅም እኛ ጭቅጭቅ ባህሩን ትመልሳት አለ እስከና ጭቅቄቴ ግን ቡላላ አስገባው። ቡላላ የታለ? ፕሮፌሰር ቡላላ እንዲሁም ማቲ ብቻውን ኤርትራውያን ብቻ እናቴን ተደፍረናል እኮ። እኔ እኮ ኢትዮጵያን የሚያሳዝኑኝ ለዚህ ነው ጅቦ። እነሱ ጥቂት ቢሆንም ጅቦ ማይንዳቸው የሚገርም ነው። በጣም ይሰሩታል። ይህን ፖለቲካ ይተነትኑታል። ይህን ፖለቲካ ከሀበሻው ጋር ያጋጩታል። አንተ ትግራዋይ፣ አንተ ኦሮሞ፣ አንተ ምናምን። አየህ ግን ጭንቅላታቸው። እኛ እስኪ ስለ ኢትዮጵያ ስለ ኤርትራ ብሔር ታውቃለህ? 9 ብሔር አላት እኮ ታውቃለህ? እኔ ሁለቱንም አላውቅም። ተመልከት። አሁን ቴድሮስ የሚያጣላ ሆኖ ነው። ቴድሮስ ኢትዮጵያ ኦሮሞ አድርጎ ቢመጣ ምንድን ነው ችግሩ? ተጠቀመባቸው። እነሱ ግን መሀል ላይ ገብቶ ሲለው ይባላላል። እንደዚህ እኮ ነው ወደ ጦር የሚሄዱት፣ ወደ መገዳደል የሚሄዱት። ላማቱኑ ማይንዳችሁን አሰሩ። ቴንኪው ላማቱኑ። አመሰግናለሁ። የተከበራችሁ እንዴት ናችሁ? አለ ስለ እውነቱ እኔ መናገር የምፈልገው አሰብን መመኘት አንችልም እኛ ኢትዮጵያውያን። ለምን ቢባል እነዚህ ምርኮኛ ጄኔራሎች ይዘን ቢያስመረኩንስ? ተመልከት፣ ሀገሩን ኤርትራውያን ቢወስዱንስ? ትበላለህ። አንተ ነቅተሃል። አንበሳ መኖር አለብህ። ይዛና ለእናትህ ኑሩላት። ዝም ብሎ ነው አሁን ለእናትህ ልኖርላት። አዎ ኑሩላት፣ አለበለዚያ ትበላለህ። ማርያም ትበላለህ። እሬቻ ሊያከብርበት እኔ ልሙትላት እንዴ? አይገርምህም? 8 ወር የሰለጠነ የትግራይ ወጣት ያላሸነፈ፣ በ2 ዓመት ፋኖ ያላሸነፈ እንዴት ብሎ ነው ሀገር የሚያሸንፈው? እንዴት አድርጎ በምን ሞራል በምን ታምር? የላሸቀ ስነ ልቦና ነው ያለው ጦሩ በሙርከኛ ጄኔራሎች እየተመራ። ይህ ሲተኮስ በቃ እንደሚማረክ ያውቃል። በቃ እሱ ዝግጁ ነው። ሻዕቢያ ተራ በተራ ልናወላድስ ምን ጥይት ሲተኮስ ፈንድሻ ቢፈነዳ ጭር የሚለው ይበተን ወታደር መማረክ እንደ ስራ አድርጎ ወስዶታል። በቃ ይማረካል፣ ያስቀራሉ ብሎ የሚገባ ነው። እሺ አንድ የሚዩት አድርግ። በቃ ከሰማ ነው ሚዩት አድርጉ። በየተራው ነው ሲቀጥል አንድ ነገር ግን ላውራ። እሺ ጅቦ አመሰግናለሁ። ባክ ሚዩት አድርግ። ጭራሽ ሌላው ይሄ መንግስት ለሰሜኑ ላይ መች ይችላል፣ ለደቡብም የማይመቸው ነገር ሊኖር ይችላል። በአሰብ ጉዳይ ግን አንድ ላይ ቆመን አሰብን ይዘን ቀጣይ ለሚመጣው ደግሞ መንግስት የተመቻቸች ሀገር ማስረከብ ይኖርብናል ብዬ አስባለሁ። አሰብ ዝም ብሎ ጨዋታ ውሃ አይደለም። ገባ? ትውልዶች የሚተነፈሱበት ቦታ ነው። ያን ቦታ መያዝ ካልቻለን ምንም በዓለም ልንሰማም አንችልም። ኢኮኖሚያችንም የወረደ ነው የሚሆነው። የኑሮ ውድነቱን በጣም ከፍ ነው የሚለው። ገባችኋል? አረቃችሁ ማሰብ አለባችሁ። ብልጽግናን ብቻ ስለጠላ የሀገርህን ጥቅም ማስበላት የለብም። ይሄ ነው ባንዳነት። እንደዚህ ባንዳ አትሆኑ። አብይን ጥላው፣ ምንም ችግር የለም። ያ ግን ማንን ይዘው እኮ ነው ብላላ እኮ አስጨርሰኝ። በየተራው መሰዳደብም ካለባችሁ በየተራ ነው የምትሰዳደቡት። ወጣ ያለ አይፈቀድም። ብዙ አላወራም፣ ትንሽ ነው የማወራው። እነዚህ ወታደሮች የተባረኩ ይሁኑ መዋጋት ማይችሉ ይሁኑ
ኖርማል ነው። ህዝብ እንደ ህዝብ፣ ወጣቱ እንደ ወጣት ከመከላከያ ጋር ሆኖ ያን ቦታ ነው ማስረከብና መያዝ ያለበት። ገባችሁ አይደል? ከዛ በኋላ አንተ እኮ እኔ እናንተ እኮ መሰዳደብ እንችላለን፣ ወታደሩ ደካማ ነው ማለትም እንችላለን። ኤርትራውያን ግን ሌላ ሀገር ናቸው። እነሱ ቢያሸንፉን ጅል ስለሆኑ አሸነፍናቸው። ትንሽ ሀገር ትልቋን ሀገር ገዛች፣ ደበደበች ብሎ ነው የሚሳለቁብን። በዚህ ደረጃማ ባዶ አንሆን። ይሄ ሼም ነው። ማርያምን ቅዱስ ጅቦ እኔ ነኝ ታረኛ መልሳለ ቢሩክ ነው። በየተራ ነው የምናወራው። ቢሩክ ቀጥል። እሺ አመሰግናለሁኝ። አንድ ስህተት በፊት የሰራ ነው ስህተት አለ። ያንን ስህተት ደግመን መስራት አለብን ብዬ አላስብም። በአባይ ጉዳይ ላይ በዛን ሰዓት ተነሱ ተብሎ ሁሉም ህዝብ በአንድነት ማድረግ አለብኝ ብሎ ኢትዮጵያ ውስጥ ያለው ህዝብ ሲንቀሳቀስ፣ ዲያስፖራ ያለው ደግሞ ተቃዋሚ ነበር። ማጆሪቲው ተቃዋሚ ነበር። ገንዘብን ሰብስብ ብለው ሲመጡ እንዳይሰበስቡ፣ አገር ውስጥ የሚሰራውን ስራ እንዳይሰራ። እንደውም በዚሁ አጋጣሚ አረብ ሀገር የሚኖሩ እህትና ወንድሞቻችንን ልናከብራቸው ልናመሰግናቸው ይገባል። ምክንያቱም ይሄን ነው ታስብ የነበረው። በቃ ልናገር ያልኩትን ተናገር። እነሱ በደንብ ሰፖርት አድርገዋል፣ ሰርተዋል። አሁን ላይ በአባይ ጉዳይ ላይ ሲነሳ ዲያስፖራው ነው ደስተኛ ሆኖም ሲያጨብጭብ የሚታየው። ሄዶ ፎቶ ሲነሳ የሚታየው ዲያስፖራው ነው። ግን በዛ ነገር ላይ ግን አንድ አስተዋጽኦ አድርጓል ቢባል ዜሮ ነው። ይሄንን ስህተት መድገም አለብን ብዬ አላስብም። ይሄን ስህተታችንን አርመን አሁን ኤርትራ እንደ ሀገር ምናምን የሚለውን ነገር ወደ ጎን እናቁመውና ትናንት አብረን ነበርን እንዲህ ነበርን ምናምን ሌላ ጉዳይ ነው። ኢትዮጵያ ውስጥ የምትኖር አንድ ኤርትራዊ አንስተህ በድንበር ጉዳይ ላይ አሁን ባለው ሀሳብ ብትጠይቃት ምንም ጥርጥር የለውም ጥዬ ሄዳለሁ ነው የምትለው። ኢትዮጵያ ውስጥ እየኖረች በሰላም እየኖረች የምትፈልገውን እያደረገች እንደ ኢትዮጵያዊ እንደ ማንኛውም ኢትዮጵያዊ የምትፈልገውን እያደረገች ግን ብትጠይቃት በዛ ጉዳይ ላይ በባህር በር ጉዳይ ላይ አትደራደርም። አንተ እንዴት ነው ሀገርን አሳልፈ ለመስጠት እንደዚህ የምንታገለው? እኛ ኢትዮጵያውያን የራሳችንን ነገር ላይ አንድ መሆን ባለብን ነገር ላይ አንድ መሆን አለብን። ኢትዮጵያ ውስጥ ያለው ስራ ተወደዋል አትወደውም አይደለም። ሀገር እንደ ሀገር ግን ትናንትና እኮ የአባይ ጉዳይ በኃይለ ሥላሴ ጊዜ ላይ የተጀመረው ነው እኮ ዛሬ በስንተኛው ጊዜ ያለቀው አይደለም። ስለዚህ ያ በሂደቶች ውስጥ የመሰራት ያለበት ነገር ይሰራል። ዛሬ ላይ አንድ መሆን ባለብን ጉዳይ ላይ ወደኋላ ማለት አለብን ብዬ አላስብም። የሚቀጥለው እድል ሲሰጠኝ ደግሞ ጨምረው ይኖረኛል። አመሰግናለሁ። ለሌሎቻችሁም እድል ስጥ። ጅቦ የኔ ተራ ነው መሰለኝ። ቀጥለው ያንተ ተራ ነው። ጎበዝ። አሁን ወንድሜ ያመጣው አንድ እንትን ነበር፣ ኤግዛምፕል ነበር እና ኃይለ ሥላሴ ገነጠለው ነው የጀመረው አባይ ያለው ይሄ ሌባ ሁላ ሌባ ሆነ እንጂ አንተ ከጓደኛ ጋር ያወራኸው እኔ ከሰራሁት ያንተ አይደለም የኔ ነው። እኔ ከሰራሁት ስላወራኸው ብቻ ያንተ ሊሆን አይችልም። ይሄ የመለስ ነበረ መለስ ነው የሰራው። ለሱ ነበረ ክሬዲቱ መሰጠት ነበረው። ሌቦች እናንተ ግን የሰራችሁ አታመሰግኑ። እናንተ የወቀጣችሁ ነው የምታመሰግኑት። ሻቢያ ስለረገጣችሁ ነው አሁን ሻቢያ የምትሉት እንጂ የሰራላችሁማ አትወዱም እናንተ። ስማ፣ ከዛ ደግሞ ወደ አሰብ እንመጣለን ብለህ ስታስብ አይደለም ኢትዮጵያ ያለው አሜሪካ ያለውም ወደ ሀገሩ ይዘምታል። አንተ ወደ አሰብ ከዘመት አንተ አሁን ሶማሊያ ግማሽ ሀገር ትወስዳለች ብትባል አንድ ኢትዮጵያዊ ከዚህ የአውሮፓ እሺ ትላለች? አትልም። በሀገሩ የሚደራድር ሰው የለም። ስደተኛ ነው እንጂ ሀገር አጥልታ አይደለም አንተ ጋር የመጣች ስላልተመቻት መኖር ስላልቻለት ነው እንጂ ሀገር በቁራስ እንጀራ ትሰጣለች ማለት አይደለም። ይዞ ጨርሳል። ዝም በል አትቀላዋጥ። ሚዩት አድርግ በቃ ዝም በል። ከዛ በኋላ እመጣለሁ ብትል ምጣ፣ ችግር የለም። አትምጣ አንልህም። አትምጣ አፈር ብላ አንተ ዝም በል። ጅቦ አንዴ ወንድሜ እሺ ይቅርታ። መተህ እኮ ሀሳብን እንድትገልጽ እኮ እድል የሰጠን እኮ እኛ ኢትዮጵያውያን ነን። ዝም በል አንተ አፍን እንኳን ማውራት ለማውራት አይደለም የሆነ ነገር ለመጻፍባችን በሀገር አንተ ሌባ ነህ። አንተ ከእውነት መሀሪ ነው በእናትህ። አንተ ከእውነት ጋር ተጣልተሃል። ከእውነት ጋር ስትጣላ ይቀጥል። በቃ ጨርሰሃል።
ኢዛና ቀጥል። የኤርትራውያን አመለካከት ከአማራውም ከትግራይም ተቀባይነት እንዳላቸው አውቃለሁ። እነሱ ቁጭ ብለው እኛን እንደፈለገ የሚዘውሩን ምናምን ናቸውና በጣም ይገርማል። አም ሶሪ ኢዛና፣ በጣም ነው ያዘንኩት። ቀጥል እስቲ ወንድሜ። በጣም አመሰግናለሁ። ተራዬ በተራዬ ጠብቄ ስለገባው እንትን ወደ አሰብ ጉዞ ማንን ይዘው ማንን ይዘን እንሄዳለን? አንደኛ ህዝባችንን ማስጨረስ አንፈልግም። ወደ ትግራይ ሲሄዱ እያያቸው ነው። የ15 ቀን የህግ ማስከበር ብለው 2 ዓመት ፈጅቶባቸው ስንቱን ወጣት አስጨፈጨፉ። ስንቱን ወታደር፣ ስንት እናት ልጇን አጣች። አሁን ደግሞ አማራ ክልል ህግን ማስከበር የ2 ሳምንት ምናምን ብለው ያው 3 ዓመት ሊፈጅባቸው ነው። ፋኖ እየተዋጋቸው ከክልል ጋር ሀገራችን እርስ በራሳችን አሁን ኤርትራን ሀገር ትልቅ ሀገር የራሷ መከላከያ ያላት የራሷ ሁሉም ነገር ያላት ሂደን ብንዋጋት እንችላለን? የራሳችን ባንዳዎች ናቸው። አንችልም። ወይ አንዴ ቆይ ክቡር ጅቦ። ሁለተኛ ደግሞ እኛ ተጋሩ ከጅቡቲ የሚመጣውን ኢምፖርት የሚደረግ ሸቀጥ ወደ ትግራይ እንዳይገባ በአፋር በኩል አወል 40 የፕሬዝዳንቱ የአፋር ፕሬዝዳንት አንድም ዳቦ ወደ ትግራይ አታልፍም ብሎ መንገድ ዘግቶብናል። በጅቡቲ የሚመጣውን በአማራ በኩል ወደ ትግራይ ምንም ነገር ማለፍ አይችልም። ስለዚህ አሰብም ነገ እንደዛ ነው የሚሆነው ለኛ ለተጋሩ። ስለዚህ ለማን ብለን ነው የምንዋጋው? አሰብ ቢያስፈልገንም ከዚህ መንግስት ጋር ሆነን ምንም ነገር የምናደርገው ነገር የለም። ሁለተኛ ደግሞ አቶ ሽመልስ አብዲሳ የኦሮሚያው ፕሬዝዳንት እንደተናገሩት ነገ ቀይ ባህር ሄደን እረቻን እናከብራለን ነው ያሉት። አሸንዳ መከበር አይችልም። አዲስ አበባ እያያቸው ነው፣ ሲታፎስ ነበር። እነሱ ግን ቀይ ባህር ሄዶ እረቻን ያከብራሉ። ኢትዮጵያውያን ወንድሞቻችሁን፣ እህቶቻችሁን፣ ልጆቻችሁን እንዳታስጨርሱ ለአሰብ ብላችሁ ተጠንቀቁ፣ ጥንቃቄ አድርጉ። እናመሰግናለን። እሺ ይሄ ደግሞ በአንድነት ይደብራል። ስማ ኦሮምኛ አካም ጅርታ ጅር እንትን እንላለን። ቆይ በኋላ እናወራለን። ገብረ መስቀል ታዲያ ምንድን ነው ስሙ? አካለ ጉዛይ ነኝ እባክህ። ይኸውልህ እዚህ ጋር ምን አለ መሰለህ፣ አሁን ኢዛና ይገባኛል። ኢዛና ያው ንዴት ምናምን። ቆይ አንዴ ሳራ ፋራሁም አልሽ በሎም ስላለች ነው፣ ፋራችሁን ፈልጉ ስላለች ነው። ሳራ ከስራለች። እሷ ሌላ ጉዳይ ነው። አሁን ስለ ማቲ ነው የምናወራው። ማቲ ምን አለ ቅድም፣ ኤርትራ እንዴት ነው የሄደችው? ኤርትራን ከኢትዮጵያ የተገነጠለችው በፊት የተሰጠችው እንዴት ነው? ለጣሊያን ነው አደራ የሰጠናት። በነገራችን ላይ በሽያጭ መልክ በውል ነው የሰጠናት። በውል ስንሰጣት በውል አስፈርመን እዚህን ለቃችሁ የምትሄዱ ከሆነ ይህን ቦታ ለባለቤቷ ለኢትዮጵያ አስረክባችሁ ነው የምትሄዱት፣ ለማንም አሳልፋችሁ መስጠት አችሉም ብለን ወላሂ በሊላል ወላሂ መረጃ እናመጣለን። ታሪክ እናመጣለን። አዳምጠው የላን ሻቢያተው በመረጃ እናመጣለን። ይሄ ቁጭ ያለ በህግ ያለ ነገር ነው። ልንገርህ አንድ በል። ሁለተኛ ስለ መከላከያችን ስታወራ ነበር። በነገራችን ላይ መከላከያችን እኛ መከላከያ ሁላ ላንልክ እንችላለን። የሰፈር ሚኒሻ ሰብስበን ልከን ድራሻችሁ ልናጠፋው፣ ይሄን የሽማግሌ ስብስብ በአንድ ቀን ድራሹ ልናጠፋው እንችላለን። ያ በአንድ ወደ ባህር እናስገባቸዋለን። ልጨርስ። አንተ ማቲ ሙይት አታረግም። እንዴ ጮምላቃ ላስወጣህ ነው ተናግረሃል። ዝም በል እንዴ። ሽምግልና እንወጣለን። ቀጥል። ሽምግልና የመጨረሻ እንትን ስላለ አሁን የምትናገርበት የምታስብበት የምታሰላሰልበት ደረጃ ላይ ስላልሆንክ ዝም ብለህ ስድብ ብቻ ነው፣ ወሬ ብቻ ነው። እኔ አሁን በመረጃ እየነገርኩ ነው። ሌላው ምን አለ መሰለህ፣ ይሄ መከላከያ በአፍሪካ 5ኛ ነው፣ ግዙፍ መከላከያ ነው። ሲጀመር ያችን ስንዝር የምታክል አገር ይዘህ እኛ ድንበራችን ከአስመራ 50 ኪሎ ሜትር ነው። 50 ኪሎ ሜትር ስንት ቀን ትዋጋበታለህ? ምግብ እየበላ ሎጂስቲክ እያቀረብክ ምናምን አይቻልም። የሚሆን ነገር አይደለም። ጭራሹንም የማይሆን ነገር ነው ያስተባባቸው። ቆይ ስለዚህ እንደዛ አትበል። አልተዘጋጀህም። ለዚህ ጦርነት አንተ ዝግጁ አይደለም። ልንገርህ፣ ብቃትም የለህም። ሌላው ደግሞ ምን አለ፣ ኢኮኖሚያችሁ እኮ የአንድ የኛ የዞን ከተማ አሁን ለምሳሌ ደብረ ብርሃን ባለፈው 25-26 $3 ቢሊዮን ነው። መሀሪ መልተዋል። መሀሪ ሳበው ጅቦ $3 ቢሊዮን ነው
የደብረ ብርሃን የዞን ከተማ ነች። እንትኗ ኢንቨስትመንት አትራክት ያደረገች። እናንተ እኮ ሽንት ሸጣችሁ ምናችሁንም ሸጣችሁ ይሄ ቅጭጭራችሁንም ሸጣችሁ ምናምን እኮ $2 ቢሊዮን ላይ ምናምን አጠቃላይ ኢኮኖሚ ጂዲፒ እንዴት ብታስቡት ነው? እንዴት ነው የምታስቡት? ራሳችሁን አሰሩ፣ ጭንቅላታችሁን አሰሩ። ገብረ መስቀል በጣም እናመሰግናለን ወንድሜ። ሳብሪ ቀጥይ። ባህሪ ሚውት አድርግ፣ ተራ እየደረሰ ነው። ሚውት ቀጥይ። እሺ አንድ ለአማራ ልጆችና ለትግራይ ልጆች ምለው ኢትዮጵያን እንደዚህ ወረድ አታርጓት ማለት ፈልጋለሁ። በቀጣይ ሀገራችን ናት። እኛ ኤርትራ ሄደን ተሰደን አናውቅም። የምንሰደደው ፍንፍኔ ላይ ኦር ሌላ ጋር ነው የምንሄደውና ፊንፊኔ ቴንክ ዩ ስለ ፊንፊኔ ስላልሽ ቴንክ ዩ እናመሰግናለን። ስለዚህ አሰብ በሰላማዊ ቢመጣ ደስ ይለኛል፣ ግን ወይም በአፋር በኩል ብትሄዱ ደስ ይለናል። በትግራይ በኩል ባትመጡ ሻዕቢያ ተቀጣቃጣ ጉዳይ አይደለም። እኔ ግን የኤርትራ ሕዝብ ባይነካ ደስ ይለኛል። ግን ጦርነቱ እንደዛ ስላልሆነ ለሱ የምንከፍለው ዋጋ ወይን አብይ የምናወድቁበት መንገድ መፈለግ አለብን እንጂ የኦሮሞም የአማራ ልጆች አሰብ አትበሉ። የተራበ ሕዝብ አለ። ለመሀሪ እጅ እንዳትሰጪ የኔ ፍቅር ጀግና። አብይ እጄን አልሰጥም ብሞት። እንዲያውም ለመሀሪ አብይ አይደለም ለመሀሪ እኮ ነው የምልህ። ለሻዕቢያ እጄን አልሰጥም። ሳምሪ ሀብቶ ይሰቆል ዳን ኪዲ ወዲ ሁለቱ ይቀጣቀጡ። ስለዚህ ቆይ ንገር መከላከያ نجيبوا تسمعيو يبلعكيو انت صنت بالشعبيه اذا احنا صابر حاطين هنا نحسك سقول ده انت صنت بالمحارك ሁላችሁ አንተ ሱቅ ይሄ ሰራዊታችን ማርከናል ምናምን እንዴ ከ40 ዓመት በፊት የማረከው ሰራዊት አሁን እንደዛ ሊጠብቅህ ይችላል እንዴ? አይችልም። ሌላ ታሪክ ነው። ስለዚህ ጸሎት ብናደርግ የተሻለ ነው። ጸሎት ብናደርግ በቃ ጦርነት ባይፈጠር ነው እንጂ እኛ እናሸንፋለን አትበሉ ኤርትራውያን። እናም ኢትዮጵያን መከላከያ ጦርነት ማን ነው አሸናፊ አይታወቅም። ዛየ ቴንኪ ማአረ ልቦና ሀብኪ ንኤርትራውያን። ስለዚህ አሁንም ሳምሪ ንኤርትራን ትገብር የንህግደፍ ግን አይገብርን ንህግደፍ بترك ابا حاج صابر حبتي ابا حاج نقرك يا دحن انا خمسه يقدف يقدف نبي እሺ ተረኛ እኔ ጅቦዬ የደረስኩት እንኳን አይዶን ይሄ የጀነራል ማዕረግ ያደረገው ፕሮፋይል ያደረገው ሲናገር ነው። በጣም የሚገርመው ሁሉ አስተሳሰቡ እንዳለ አይዲያውን ሲያመጣው የነበረው ስለ ሆድ ከሆድ ጋር ያይዞ ነው። አየህ ወንድ ልጅ በሆዱ ማሰብ ከቻለ በቃ አገር ወደቀች ማለት ነው። አየህ እሱ በሆድ ነው የሚያስበው። ምን ትበላላችሁ፣ ምን ትጠጣችሁ። ይኸውልህ ሰው ጥይት ሊጠጣ እየሄደ ስለ ሆድ ያስባል። ይሄ መከላከያ ይኸውልህ ውትድር ስለ ጦርነት ስታስብ ምግብን መርሳት አለብህ ወንድሜ። ወንድሁን መጀመሪያ ከሆድ ውጣ። ጥይት ልትበላ ነው የምትሄደው። ስለ ጥይት አስብ መጀመሪያ። በጣም ተታዝኖ አንተ ገና ከቤት ሳትወጣ ተሸነፍክ፣ ስለ ሆድ አሰብክ። እኔም አንድ ነገር አለ። ይሄ መከላከያ 5ኛ ነው ምናምን አልክ። ጥሩ ያርግላችሁ። እኛ ዛ ላይ ምንም ዳውት የለንም፣ ችግር የለብንም። 5ኛ ሆነ 4ኛ ሆነ ለራስ ነው። እኛ ላይ መጣለው ካለ ግን አልኩ እኮ ያ ዓለም መጨረሻ የምናሰልፈው ከዚህ በፊት በታሪክም አሰልፈነዋል፣ አሁንም እናሰልፈዋለን። አሁን ምን ሽማግሌዎች አሉ እያስፈራሩን ነው ኢትዮጵያውያን። ቆይ ጅቦ አስጨርሰኝ በእናትህ። በስነ ስርዓት ፖላይት አድርጋችሁ አውራ አላልክም እንዴ? አሁን ይወደ ሽማግሌዎች እውነትን ነው። ኤርትራ ውስጥ ያሉ ጀነራሎች ሽማግሌዎች ናቸው። እነዛ ሽማግሌዎች ናቸው ግን ብርሃኑ ጁላና ባጫ ደብሬን የማረኩት። ይሄ እንዳትረሳ። በምርኮ ይኸውልህ ሳህል ተራራ ላይ ድንጋይ ሲያስቆፍሯቸው የነበሩት እነዛ ሽማግሌዎች ናቸው። አሁንም እሱ ነገር አልጠገብኩም ካለ ሊደግሙት ይችላሉ። እዛ ላይ ኖ ዳውት አልኩ። አሁን አንተ በጣም የምትገርመው ልክ የብርሃኑ ጁላ ታሪክ ስታወራ የጀነራል አማን አንዶምን ታሪክ አድርገህ ነው የምታወራው። ተገለባብጠውብሃል። ያ ኤርትራዊ ነው። ሶማሌላ ትልቅ ታሪክ የሰራው ጀነራል አማን አንዶም በአፍሪካ የሚፈራ የነበረው ያ ኤርትራዊ ነው። ብርሃኑ ጁላ እንዳይመስልህ ተደብላልቆብሃል። አሁን የጀነራል አማን አንዶም ታሪክ ትይዝና የብርሃኑ ጁላ ይመስልና በጣም ትወረገረጋለህ። ኤርትራውያን ግን ስትሰባሰቡ ስለምንድን ነው የምታወሩት? እስቲ በቲክቶክ ያንዴ ዝም በል አንተ። ቆይ እሱ አጀንዳችን አይደለም። እሱን ደግሞ ሌላ ቀን በአጀንዳ ገል ስትሰባሰቡ እናንተ ምንድን ነው የምታወሩት? የምታወሩት አጀንዳ አላችሁ ወይ? ጅቦ ሚታ ግብሮ
የሚተግብሩ ኢንተርኔት የላቸውም። እንዴት ነው የሚሰባሰቡት? በምንድን ነው ምን አይነት ሐሳብ አላችሁ ወይ? ሐሳብ አንተ ምን አገባ ልጨርስ በነበረው ሐሳባቸውም በቀበሌ የራሳችሁ የሆነ ሐሳብ እስቲ ይኑራችሁ። መጀመሪያ አዳምጠኝ። ይኸውልህ እኛ የራሳችን ሐሳብ አለን። የራሴ ነው የሚገልጹት። ጅቦዬ ነገር አለ። አንተ እኮ ቢታወራው እኮ እኛ ባብነሳ ነው ሐሳብ ላይ መተን እኮ ሐሳብ የምትሰጠው እኮ። ይኸውልህ ሐሳብ የምሰጠው እኮ በአንተ ታሪክ በአንተ ውስጥ ይኸውልህ መጀመሪያ የራስህን ሀገር እንደ ሀገር እንድትቆም ልታገልና ታገልና መታገል ያለብን ነገር ስራ እስቲ ሀገር ላይ ይኸውልህ 440 ምግብ መብላት የማይችሉ በየቀኑ ስቃይ የማያዩ አንተ የዓለም ረሃብተኛ አርማ ላይ እኮ ኢትዮጵያ ያለችው እኛ አይደለንም። ቆይ ተራ በተራ ትናንትናና በትናንትና እኮ ነው አንተ እየኖርክ ያለው። ጅቦ ረባክባክ የሆነ ነገር አለ። ልጅ ሆነማ አንስማማ። ቶሎ ጨርስ ግን ቶሎ ጨርስ ቶሎ ጨርስ። የአቧራ መንገድ ላይ እኮ የመንገድ መብራት እጅ መስጠት ማለት ይሄ ነው። አየህ አስፋልት ሀገር ላይ አይደለም ተሸንፏል። በደንብ ከተቀጠቀው አቧራ መንገድ ላይ የመብራት መንገድ የምታስመርቅ ሀገር ተሰቢዘ ነው። አሁን ይኸውልህ እዋጋለሁ ከኛ ጋር የምትለው ይኸውልህ እንደዚህ መጀመሪያ ይኸውልህ አንተ የምታወራውን ሀሳብ እንኳን አይሰሙትም እዛ እኮ እኛ የምናወራውን ሀሳብ ቢሰማ ህዝብ አለ። አንተ ባለ አንድ ነገር በለው እንጂ ሰው ነገር ሀሳባችንን ይሰማል። ላላ በየተራ እናውራ። የሚሰማ ሰው እኮ የለህም። እኔ ስለመጣሁ ነው አንተ የምታወራው ራስ ጋር ነው የሚቀረው። በቃ ከአንተ ውጪ ሌላ ቦታ አይሄድም። ጅቦ አንተን ለመረበሽ ነው አሁን ሰው እያወራለሁ እንጂ ሀሳብ አይደለም። ሀሳብ በተራ ያላችሁን ሀሳብ የሚሰማችሁ ነው። እስቲ የምትነጋገሩበት ሚዲያ አላችሁ። በሀሳብ ከሆነ በተራ እናውራ። አንተ ወንድሜ ምን አይነት ሰው ነው? ምን ይኸውልህ፣ ቆይ ሚዲያ አለ። ሚዲያ እስቲ አንድ ሚዲያ ጥራልኝ እስቲ፣ ተቃዋሚ ሚዲያ። አንተ ኢትዮጵያ ውስጥ ሚዲያ ኖሮስ የእናንተን ተቃዋሚ ሚዲያ አንድ ጥራልኝ እስቲ። ከውጭ ምን ያደርግልሃል? ምን ያደርግልሃል? ምን ያደርግልሃል? በምንም ነገር የሌላችሁን ነገር እኛ ጋር መጣችሁ። እዚህ ሚዲያ አለን። ይሄ የገዛ ነው ሚዲያ አለን። አታቀርሹ እኮ ነው። ይሄ የገዛ ነው ሚዲያ አለን። ለማቀርሸት የምትለው የራስህን ሀገር የምትናገረው ነገር የሆነ ነገር ይኑርህ። ጅቦ በባዶ ሜዳ እጅ ላይ ምንም ነገር በሌለ ምጣ አንተ የሙርከኛ ልጅ አንተ የሙርከኛ ልጅ ነህ። ለዛ ነው የሚያጫጫ። አንድ ሰው እኮ ሲናገር እንዲህ የመረረክ ያለው የሙርከኛ ልጅ ነህ። የምትናገረውን ሀሳብ የሚቀበልህ የሚሰማህ የሆነ አካል ሊኖር ይገባል። አንተ በባዶ ነው እኔ በቲክታክ ምናምን ወሬ የዘለለ ነገር የለውም። ቡላላ ይሄ ነገር የዘለለ ነገር የለውም። ትራክ ውስጥ ቡላላ ከትራክ ውስጥ የዘለለ ነገር የለም። ሀገር ስለ ሀገር ስታወራ አራት ሆናችሁ ተሰባስባችሁ ስለሆነ ነገር ሀሳብ ሀገርን የሚመለከት የሆነ ነገር ሀሳብ አንሳና ስትወያዩ እንስማችሁ። አንተ የሙርከኛ ልጅ ዝም በል አትንጫጫ። ለምን ታለቅሳለህ? በሀሳብ አውራ። መጀመሪያ እንደዚህ ምናምን የምትለው እኮ ስለ እኔ ሀገር ነው የምታወራው። እኔ ሀገር አለኝ ይላል። ሀገር የለም፣ የፈረሰ ሀገር ነው ያለ። ሀገር የለም፣ የለም፣ ሀገር ፈርሷል። እኛ አፍርሰነዋል። እርር ድብን በል። እሺ የቀረ አዲስ አበባ ናች። እሷን እናቃጥላታለን። ስለ ኢትዮጵያ ነው። ስለ ወሬ የዘለለ ነገር ምንም አታረግም እኮ አትኖርም። እኛ ካልፈቀድን ይመራኛል ብትለው ሀገር ሁሉም ድረስ ናቸው ያለው ሰውዬ እንኳን እንደ ኮንዶም ተጠቅሞታል እኮ አባትህ ተማርኳል። እንደ ኮንዶም ተጠቅሞ ጥሎታል እያልኩ ነው እኮ። አንተ ይመራኛል ብትለው መሪህን ማለት ነው። ይሄ ነገር አንድ ነገር ብለው እንጂ ይሄ ሰውዬ ይሄ ሰውዬ ምናምናቸው እንደሆነ ማለት ነው። የመሸነፍ ባህሪ እኮ እንደዛ ምንም የመሸነፍ ባህሪ አይደለም። አንተ ስለ ራስህ ሀገር አውራ ስትባል የምታወራው ነገር የለም። ስለ ሀገር የሚያወሩ የሆኑ ሚዲያዎችን ጥራ ስትባል የሚያወራ የለም። ምንድን ነው ታዲያ? አንተ እኔ ስለ ሀገር የገዛ ነው ሚዲያ የመጣ ሀሳባችንን ለመበታተን አንድ እንዳንሆን የምትፈልጉ ሰዎች ስለሆናችሁ እየመጣችሁ ትቀባጥራላችሁ። አታልቅስ። ዝም ብለህ ማለቃቀስ ሀሳባችሁን እንድትናገሩ ማልቀስ ፖለቲካ አይደለም። አታልቅስ። እኛ ጋር መታችሁ ሀሳባችሁን የምትናገሩ እናቴ ሞታበታለች እንደ ይሄ ሰውዬ አታልቅስ። እንኳን ስለሌላችሁ የእኛን እኛ ጋር መታችሁ የምታቀረሹት ዝም ብለህ አታልቅስ። ፖለቲካ የተለየ ነገር ምንም ነገር የላችሁም። ሀሳብ አምጥተህ ፖለቲካ ስራ። ዝም ብለህ አታልቅስ። በቃ የለህም ሀሳብ ስለሌለ ውጣ። በቃ ወጣና ሂድ። ስማ ይሄ እኮ የሰሜናዊ ቤት ነው። ሀሳብ የለህም እኮ እያልኩ ነው። በቃ ሌላ ቦታ ሂድና አቀርሽ። የኩሽ ቤት አይደለም፣ ውጣ አንተ። ይሄ የሰሜናውያን ቤት ነው። አላወቅም እንዴ?
ለማን ጠቀመ? አንተ የናንተ ሐሳብ ለምን ጠቀመ? ይጠቅማል። ይሄ ሰማ አቧራ የሆነች ሀገር እኮ ነው እየመራ ያለው አንተ በረባሽ ከተማው አቧራ ዳር አቧራ ምን የትኛውን ቦታ ስለምንድን ነው ታወራው? ታወራለህ እንዴ ደግሞ አንተ ሐሳብህን እስቲ ተናገር ብለህ እኮ ስለ ሀገር እስቲ የምትናገረው ነገር ምንድን ነው? ሚት አርግሽ ሀገሬ እንዲህ ነች ብለህ አውራ። ሚታርግ አብዬ ባለበረባሶ ሚታርግ እኛ እናውራበት። ይኸውልህ ጀነራል እኔ ለዚህ ነው የምመለስለት። እሱ ሐሳብ አመጣ፣ እሱ ላይ የምናወራለን ነው ግዴታ። አንተ በሄድክበት ሸፋፋ ሐሳብ እኛ አንመልስም። አዋራ ስለሆነችው ሀገርህ እስቲ አውራ እኮ ነው እያልኩ ያለው። ደንወሪ እኔ ይኸውልህ ትናንትና እንደ ዝንጀሮ ይኸውልህ ቆሜ አይደለም መሻና አይነት ባህሪ ሰዓትን ጨርሰሃል። ብሩክ አውራ አሁንም እኮ እዛ አቧራ ሀገር ላይ እኮ ስላለው ነገር ነው አይደል እንዴ? እስቲ አውራ የሆነ ነገር እስቲ ሀገራችሁ ላይ ስላለው ትልቅ አይደለም እንዴ? በሐሳብ ለምን አታምኑ? ያወራ ማለት ነው እኮ ምን ነው ብሽሽቅ ነው ይሄ ሐሳብ ካለ አሁን ቀደም ያወራው ነገር አለ። እሱን ልመልስለትና ጨርሳል። በእናትህ ይበቃል። አቦዘር በላ ሃይ እሱ ገብታል በተበጣል ምን ማለት መሀሪ ሰዓት አንተ ሰዓት ስላለቀ ከዛ ኖሃ ነው ከዛ ብሩክ ከዛ እኔ ነኝ። አንተ መጨረሻ ነው። ሳራ ማለች ቆይ ሳራው ነኝ። ብሩክ ነው ጨረሰ ማህደ ይገባው ብሩክ ነው አለቀ። ሰዓት ባካ አለቀ። አንተ እከክ ዋ ነገር ያሉ ወይ ብሩክ ቀጥል። ምን ቆይ እኔ ነኝ። ቆይ የዚህኛውን ጉዳይ ልመልስለት እንጂ ስለ አሰቡን ስለ ሚሊቴሪው ምናምን የፎከረብንን እንዴ እዛ ላይ ለሰራው አዳምጥ ይኸውልህ መጀመሪያ አንተ ማዳመጥ አለብህ። በጣም ይኸውልህ እኔ ለአንተ ይኸውልህ እየመከርኩ ነው። አጉል አሟሟት እንዳትሞት እየመከርኩ ነው። ጭራሽ እኔን የምትመክረኝ ጨርሰውልህ በል። እያዘንኩልህ ነው ማለት በጣም መታሳዘን ሰው ነህ። አንደኛ ነገር ይኸውልህ ነግሬሃለሁ። አንተ አምስተኛ የምትለው ወታደር አልኩህ እኮ አማራ ክልል አጨናንቋል። በምርኮ ደረጃ ታንክ የሌለበት ውጊያ ላይ ይኸውልህ ታንክ በሌለበት ውጊያ ላይ እንደዚህ የተማረከ ታንክና ሮኬትና ሚሳኤል በተቀላቀለበትማ በቃ በአገር ደረጃ ነው የሚማረከው። እያየን እኮ የሚታይ ነገር የምናወራው ውሸት አይደለም እኮ የሚታይ ነገር ነው። አይቷል ሰሜን ላይ እንዴት በቃ ማቲ ጨርሳል። ማሪ ጨርሳል። ኖሃ ቀጥል። ሰዓትን ይኸውልህ ቅድም ስለ ሆድ ምናምን ስታወራ ነበር። በነገራችን ላይ ለሆድ ብለን አሁን አንተ ራሱ ኤርትራው ቁጭ ብላለህ። ይሄን የምታወራው ተሰደህ ሰው ሀገር እንትን በሬሽን እየኖርክ ስለ ሆድ ምናምን ታወራለህ። ኢኮኖሚያችን በጣም ግዙፍ ነው፣ ምንም ጥርጥር የለውም። አዳምጠህ አንተ በእናትህ ዝም ብላ ትዝለል። ኢኮኖሚያችን ግዙፍ ኢኮኖሚ ነው የምናንቀሳቀሰው እያልኩ ነው። በአፍሪካ ይኸውልህ ሶስተኛ ኢኮኖሚ እያንቀሳቀሰን የምንገኝ ሀገር ነው። ሄድና IMF እንደ ወርልድ ባንክ ምናምን ጠይቅ። የእኛም የራሳችን መረጃ አይደለም። እኛ ምን ያባይ አዳምጣ አንተ አሜፍ 445 ቢሊዮን ዶላር አስወራኝ። አንተ ችጋራም አስወራኝ። ይኸውልህ ስለ ሆድ ምናምን ታወራለህ። አብይ ስርዓት አድርገህ በዓለም እርዳታ የምትኖር እኔ ተሰደየ ኖር እኔ ጋር ተሰደየ በእርዳታ ተወልደ በእርዳታ ችጋራም በካናዳ ስንዴ ተወልደ አድርገህ ከኔ ጋር ታወራ እናንተ እሱን አተረው ከሀገር የተሰደድከው ምን ሆነ ነው ነው ኤርትራው ተርባክ እንረዳሃለን ትላለህ እንዴ? እንረዳሃለን። አንተ ችጋር ጠብሶ እኮ ከሀገርህ እየተሰደድክ ነው። ከሀገርህ ስትሰደድ ሌላ ሀገር ውስጥ እየኖርክ እኔ ላውጣልህ። ማነው በረሃ የሚሰደደው? ላውጣልህ። ምን ሆነ ነው ላውጣልህ ወይ? ምንድን ነው የምግብ እጥረቱ ነው እንደዚህ የሚያደርግህ? በደንብ ችግሩ ኢትዮጵያ ምንድን ነው? ብሔርህን ንገረኝ። ትግራዋይ መሐሪ ትግራዋይ ኢሞሽናል ኢንተለጀንሳችሁ ዜሮ ነው እናንተ ሰዎች። ትግራዋይ ወድ ጌታቸው ትግራዋይ ችግር አለባቸው። አስጨርሱኝ። ቆይ ትግራዋይ ልጨርስ። ይኸውልህ አንተ ሀገርህ ተሰደህ ወጥተህ እሰው ሀገር ላይ የጌታቸው ተማሪ ነው ትግራዋይ አዳምጥ። ቆይ አሜሪካ እኮ ሬሽን ጎደለብኝ ብለህ እንደ መብት የምጠይቅ እኮ ደደብ ነው እኮ። ልንገርህ ሬሽን በስርዓት አልመጣልኝም ብለህ የሰው ሀገር መንግስት ራሽን ሰሚዐ ኸያዶ ቤቱን ለማስተካከል አሁን ሁላችሁ የሚታርጉት ትልቅ በትልቅ ሳረጋችሁ ተራ በተራ ታወራላችሁ። አሁን ሳራ ናት
አሁን እሺ ሰራ ነው እንጨርስ። ቡላላ አንድ ጊዜ ብቻ ልዝጋ። ጨርሰሽ ቀደም ደግሞ ምን አልክ? ጦርነቱ ዛሬም በድሮ ከደርግ በወሰዳችሁት ታንክ መስሏል የምንዋጋው። ዘመናዊ እንትን ነው። እንደ ድሮ ቀልድ የለም አባቴ። በታንክ ጋራ ለጋራ የሚሄድልህ የለም በአሁኑ ሰዓት። ትቀልዳለህ እንደ እንደዚህ አይነት ወሬ እዛው ጋር ተጫወት፣ እንደዚህ ጫወታ። እሺ ፕሮፓጋንዳ አለ። ሌላው ደግሞ ምን አልክ መሰለህ? ሚካኤል አማናንዶም አይደለም ምናምን። ሚካኤል አማናንዶ ምን ማለት ነው? እዚሁ አዲስ አበባ ምተን ስርዓት ያዝ ብንለው እምቢ ብሎ ቁጭ ቤቱ ሄደን ገርፈን ነው ያስወገድነው። ሳስጦላባውት ወሬ አታወራ። ጀግንነት ምናምን የትም የምታውቀው ነገር የለም። ልንገርህ በቃ ቡላላ አይጨርስም። አንተ የሚታርገው ቡላላ አይጨርስም። ሳራ ናት አሁን። ከዛ ቀጣይ ደግሞ እኔ ነኝ። ከዛ ኢዚ፣ ከዛ ናቲ፣ ከዛ መሀሪ ይሆናል ማለት ነው። ከዛ አሁን አይደለም አካሄድ እንደዛ ነው የሚሆነው። እንደ እኔ እሺ አካሄድ ሀሳባችን ስማና ካልሆነ በዛ ትሄዳለህ። ችግር የለውም። ሁለት ጊዜም ተናገሩ፣ ችግር የለውም። ቡላላ ጥያቄ አለኝ። አሁን ገብቶ የነበረውና ሳሪ ተጋሩ ናቸው። ምን ያደርግልሃል? ዘራቸው ምን ኢትዮጵያዊ ናቸው? አይ ለጠቅላላ ኢትዮጵያዊ ናቸው። ሳሪ ቀጥይ። እንትን ቡላላ እዚህ አካሄድ አንድ ጊዜ ከተፈቀደ ሰማ የብርሃን እጁ ላይ የሚያረጋ ትግራይ እዚህ ኢትዮጵያዋ ስለምትበዙ እኛ ፈጠን እያልኩ ጊዜ ብትሰጠን ደስ ይለናል። ምክንያቱም እኛ ነው በእናትሽ ታወራበት ሳራ ታወራሽ። ጨረሳችሁ? አልጨረሳቸውም። ምን ይጨርሳሉ? እነዚህ ሕክምና የሚያስፈልጋቸው ሰዎች ናቸው። ሁለት ኤርትራውያን ገብተው የኢትዮጵያውያን ሀሳብ ከፋፍለው አጨቃጭቋቸው ምናምን እንዲት ወዳል ማሪ ሚሳኤል ታጥቀናል፣ ዘመናዊ ምናምን ነገር አለን፣ የትራፊክ መብራት ሰሞኑን አስመርቀናል፣ ደግሞ ካሜራ አለን ምናምን ብቅቅ ውጥ አይገር። ኢትዮጵያ እኮ ዱዳ እኮ ነን። ያንን የሚመስል ትልቅ ሀገር ይዘን ምናምን አንስማማም እኛ። እነዚህ የህክምና ነው የሚያስፈልጋቸው ወይስ የሚያወሩት ነገር ልክ ነው? ማሪ ምን ሆኖ ስሜታዊ የሆነው? እስቲ ግቢ የኔ ዶክተር፣ አንቺ ትሻይልሽ። ማሪ አሁን ብናስገባ ይቀብጠዋል። እንዲወጡ በአሰብ በጅብ ሞክሩን፣ ተነሱ። እሺ ሀሳብ አስተያየትሽ ምንድን ነው? መመርመር የለበትም መታየት የለበትም? እኔ ማውቀው አንተን መውደዴን ነው። ጅቦ እባክህ ግደፈኝ። መውደዴ ጉድ አድርጎኝ ሳለ ጀንጅ ነኝ። እስኪ በማርያም በኦሮምኛ ጀንጅ ነኝ። ሲሙጫ አካኒ ይቅሪኮ አካም ጀርታ ነጋያ ጀርቱ በካም ወላ አልሐምዱሊላህ። ሲ ፖለቲካ ጫቅጫቃ ጀዲኒ ወር ዋጭ እዚህ በጥራቃ ገዳ ማልታቲ ሙጫ ፖለቲካኒ ጭቅጭቂ ያባሉካ ነው ሰጥቶ ያባሉካ ብር ሰጥቶ ሀብታም ነው እሱ። ወዮ ዲሲ ሀቲ ትያናቲ ኩኖቲ ዳካማ ሀቲ ትያናቲ ኩኖቲ ቢሪ ያባሉካ ሀብታሚ ሀቲ ትያናቲ ኩኖቲ ዳካማ ኩኖቲ እኔ አልችልም። ብር ያለ ይስጠኝ። ማሎ አንቺ እንዴት ነው የሚጨቃጨቅ? እስቲ ማሪ ከገባን ይጮ ማሪ የት አለ? ቡላላ ጠፋ እንዴ? ቡሌማ መምጣት አለበት። እንዴት አስገባኝ? ጅንጀና አለቀ እንዴ? ቡሌ እና ጨረሽ እንዴ? ጅንጀና ከማሪ ቀድመን ግን እኛ ነን ማውራት ያለብን። እስቲ መሀሪ ቡላላ በኪዳነ ምህረት ተፋታኝ። አንተ ሰውዬ መሀሪ ሀዋይ አንድ ቺክ አስገባለሁ። በትግረኛ ትጀነጅላለህ። ቡላላ ደግሞ ድቻ በቃ ቻው ሄድኩኝ እናትዬ ቻው። ለምን ይህን ትቆጠዋለች? ሚስቱ ትገለዋለች።
ኪን የምትባላለች ተቆጥቷለች እሷ። ኧረ አንተ ሰው የስርዓት ቡላላ ይኸው አፍ እንዳከብ የሰው ስም ተነካካቸው ነገር ፍለጋ ነው ነገር ፍለጋ ነው ነገር ፍለጋ ነው። ገብተዋል። እስቲ ተንጫጫ እንጂ። ኧረ በቃኝ። እነዚህ ዝም ብለውን ምድር ሜዲያ ኢትዮጵያውያን ግን እንዲህ ነው የሚያስፈራሩን። በእናትህ አይ ምንም ሊያስፈራሩ አይችሉም እኮ ንግግር በለፈለፈ አይደለም። እኛ እኮ የምናውቃቸው እኮ ብዙ ነገሮች አሉ። የጦር አመራሩን ካየን የጦር ኃይሉን ካየን የጃጅና ያረጀ ነው። አስጨርሰኛ መሀሪ ላውራም እኔ ሳወራ ለምን ትገባለሽ? እኔ ላውራ። እሺ እኔ እንደዚህ ጭቅጭቅ አልችልም። ሰዓት ስጠን ሰዓት እናወራ። በስመ አብ ተመልሰው መጡ እንዲሁ ነው። መሀሪ የኔ ደቂቃ ነው። ጅቡ እባክህን ሰዓቴን ብታስጠብቅልኝ ደስ ይለኛል። አመሰግናለሁ ነበር ግን የምቀድመው እናንተ እዚህም በቃ እሺ ሳራ ቀጥይ። በቃ እሺ ቀጥይ። ብሎላ አስቀድማት፣ ሳራን አስቀድማት። ችግር የለም። ፈረስት ሌድም ይባላል ግን ታሪ የዛቱም ታይፈጥ አይረዶም ንዕና ጥረት ዛሬ ያውቁ በትግርኛ ቀደም ብሎ ጀምሮ ብረዳ አይደል እንዴ ቀድሜ ሰጠዋት ንዕና ሳሪ ንዕና እዚያቶም ደሞ አብለ 50 51 መዓልቲ ተቀጥሩ ከዚያ ሚዩት ግበር ንዕና ሳሪ ሚዩት ግበር ጀስ ግበር ብቻ ነው ያሰማመጣት እኮ ነው የተረገመ። እሺ ማሬ እዚህ የሚዲያ ማለት ሚዲያ ላይ ማውራት ጀግንነት አይደለም። አሁን እዚህ ያላችሁ ባህር ማስመለስም አለማስመለስም ከሆነ ዋናው እንትናችሁ ለምን አትወርዱም ሜዳ ላይ? የደሃ ማህበረሰብ ልታስጨርስ ካልሆነ በስተቀር እኔ የምለው በተለይ አማራና ኢትዮጵያና ኤርትራ لا لا ما صدر يعني هي انت لمدنا تاوي عرميت قبر نحن واحد نقدم تاجايا قدد 100 غرة حتى 100 غرة مشتري وقع الذي ساري احنا ونوردنا جوخن احنا دلواتنا ذاتهم ما بزار نبر هو نا واو زور ده سبير انا ملسك هلا نارين من مسلاتو ኢትዮጵያውያን ኤርትራውያን እኔ ስለተጋሩ ትግራዋይ ሆኖ ለአሰብ አስመልሳለሁ ብሎ የሚሞት ትግራዋይ ካለ ገደል ግባ ነው የምለው። አሁን በኋላ እኔ ለኢትዮጵያም ለኤርትራም የሚከፍል ትግራዋይ የለም። ከፍለናል። በከፈልንበት ዋጋም ቴንኪው ያለን የለም። እያለቅን ዋጋ እየከፈልን ቴንኪው ያለን ሰው ስለሌለ ስለ ትግራዋይ ሆኖ ለአሰብ አስመልሳለሁ ምናምን እያለ የሚከላከል ትግራዋይ ካለ ይሄ ወራዳ ትግራዋይ ብቻ ነው መሆን ያለበት። መጀመሪያ መሬቱን ያስመልስ፣ ሄዶ እዛ የተያዘበትን መሬት ያስመልስ። ሲቀጥል ግን እዚህ ሆኖ መፎከር መሸለል አይተናል። በትግራይ ጦርነት ሁሉም ወጥቶ እናንተም ተደምረናል ስትሉ ነበረ፣ ምናምን ስትሉ ነበረ። ኢትዮጵያና ኤርትራ አንድ ሁላችሁ እፍ እያላችሁ የሆነ አብረን ካልበላን ካልጠጣን እያላችሁ አብራችሁ ደግሞ ተዛዝላችሁ መጣችሁ ደግሞ ገደላችሁን እኮ። አሁን እኛ ምን አገባን እናንተ? አሁን ደግሞ ዞር ብላችሁ የሆነ ነገር ከጎደላችሁ ደግሞ ወይም ትግራይን ለማጥፋት ከሆነ አብራችሁ እንደምትመጡ እርግጠኛ ነኝ። ሰላም ሆናችሁ ደግሞ ትግራይን ለማጥፋት ፒስ ነው የምትሆኑትና እዚህ ያላችሁ ተጋሩ አርፋችሁ እጃችሁን እና እግራችሁን ብትሰበስቡ አይመለከታችሁም። ኢትዮጵያ ካስመለሰች እኛም ኢትዮጵያውያንን እንደ ኢትዮጵያውያን ተቋዳሽ እንሆናለን። ኢትዮጵያ ካላስመለሰች ደግሞ ኤርትራ ጎረቤታችን ናት፣ በእጅ ዙር ይደርሰናል። ሄጄ ሞታለሁና ምናምን የሚል ሰው አባዜ ካለበት የሞት አባዜ ያለበት ሰው ደግሞ መሬት ይውረድ፣ የደሃ ልጅ አታስጨርሱ ነው። እኛ ይመለከተን። በተለይ ተጋሩ ለኢትዮጵያ ዋጋ ከፍለን አባይ የሚባል ሰርተን ቴንኪው አልተባልንም። በኤርትራ የሚባለው ደግሞ ወርደው ሳህል ወርደው አባቶቻችን ስሪ አስታጥቀው ኤርትራ መታን ይወጋችን። አይመለከተንም። ካሁን በኋላ መቼም ይዞ የሚትባገር ወይ በዚህ ሰዓት ትግራዋይ ሆነ ያልነቃ ትግራዋይ ካለ እየሄድክ ገረድ ሆናለሁ የምትል ትግራዋይ ካለ ግን ሂድ ተገረድ። የሞሞት አባዜ ካለ ሂድ ተነጠፍ ነው የምልህ። ኢትዮጵያ የምትባል አገራችን ናት። ካስመለሰች እንግዲህ እንደ ብሔረሰቦች እኩል ይደርሰናል። ካልሆነ እንደ ሻማ እየቀለጥኩኝ አላበራም ለማለት ነው። ቴንኪው አመሰግናለሁ ስለተሰጠኝ እድል። ተራዬ ስለደረሰ ቡላላ
እባክህ አንዴ በተራ ይደርሳችኋል። ባይዘዌ ስለ ሀገር አይደለም የምናወራው፣ ስለ ኤርትራ ሀገር፣ ስለ ኢትዮጵያ ሀገር አይደለም የምናወራው። ሲጀምር እኛ ኢትዮጵያዊ ነን። በኢትዮጵያ ፓስፖርታችን አንደራደርም። አሰብ ሰዓቴን ቅዱስ ባይዘዌ እንደ ሻቢያ የትግራይን ተወላጅ የሚጠላ ምንም የለው፣ ማንም የለው። ጥላቻቸውንም ደግሞ በጦርነቱ ሰዓት ምን ያህል ሴቶቻችንን ገለው ወቅተው ደፍረው አበላሽተው እንዲሉ ታውቃላችሁ። ጌም ኦቨር ብሎ ነበር የወጡትና ምንድን ነው የምታሳየን? ሰብስክራይብ አድርጉ። ሰብስክራይብ አንዴ 700 ሰው አለ። ማስታወቂያ እንስራ። 5700 ሰው አለ። 700 ሰዎቹም እስቲ 6000 እናስገባው። ያያችሁት ማለት 6000 አንተ የተባረክ ሰው ነህ። ሶሪያ ቻናል መስሎኛል እኮ ያንተ ነው እንዴ? ተው አንተ ምንም ላይክ ያላረክም። እዚህ ሁሉ ቪዲዮ ያለው ያንተን እየፈለኩ ብላላ። እኔ እኮ በቡላላ አይደለም በኢሜይሌ በራሴ ስም ነው። በዛ ነው። ሰብስክራይብ አድርጉ። አያጅቡ ብላችሁ ሰብስክራይብ አድርጉ። 5000 እስቲ 6000 አስገባት። እስቲ ዛሬ 6000 አሁን 300 ሰው እስቲ ሰብስክራይብ አድርጉ። እንግዲህ እሱ በትልቅ አንተ በትልቅ አድርግ፣ እነሱ ከታቸው ነው እያዩ ፎሎ አድርጉ እየገባችሁ አያጅቡ። እኔ ሚዩት አደርጋለሁ። ሰብስክራይብ አንዴ 300 በትልቁ ነው። እዛ በትልቁ ነው ተቀመጥ። ግን እዛ በትልቁ አድርጌዋለሁ። ሰብስክራይብ አድርጉ እና እንደ ሻቢያ የትግራይን ህዝብ እንደ ህዝብ የሚጠላ ምንም የለም። ማንም ሴጣን ራሱ የትግራይን ህዝብ እንደ ሻቢያ አይጠላም። ጌም ኦቨር ብሎ ሲወጡ ንጹሃንን ገለው ጨፍጭፈው ነው የወጡት። ገባችሁ አይደል? በዚህ ልክ እየጠሉን አሁን ደግሞ ለአሰብ ጉዳይ እድል ስናገኝ አንሰልፍም ማለት ይሄ ጅልነት ነው። እነሱ ኃይል ቢኖራቸውና አቅም ቢኖራቸው ትግራይን ሙሉ በሙሉ አጥፍተው ኢትዮጵያንም መበታተን ነው የፈልጉት። ኢትዮጵያን ሲበታትኑ ኖርማሊ እንበታተናለን፣ ግን የትግራይን ህዝብ እንደ ህዝብ ነው ማጥፋት ነው የፈልጉት። ከምድሩ ላይ ማጥፋት ነው የፈልጉት። በዚህ ልክ ነው ጥላቻ ያላቸው አጋመ እያሉ ነው የሚሳደቡት። ታውቃላችሁ ይሄንና በዚህ ልክ መሆን አያስፈልግም። ልብ መግዛት ያስፈልጋል። የኛ ልዩነት ይኖራል፣ መከፋፈል ይኖራል። እነዛ ነገሮች ግን የሚስተካከሉ ናቸው። አሰብ የብልጽግና ጥቅም አይደለም፣ የኢትዮጵያ ጥቅም ነው። አሰብ ቢመጣ ደግሞ ቀድሞ የሚጠቀመው ሰሜኑ ነው። በጣም ይህም ማሰብ ማገናዘብ ይኖርባቸዋል። እነሱ ደግሞ እንደዚህ ከፋፍለውን ቢያሸንፉ ትንሽቷ ሀገር ታላቂቷን ኢትዮጵያ የሚሉት የሚፎክሯትን ሀገር በታተናት ብሎ ነው እዚህ መጥተው የሚያላግጡት የሚስቁት። ለእነሱ ደግሞ የጥርስ መሳቂያ መሆን አለብን ብዬ አላስብም። ይሄ የእኛ ክፍፍል ብልጽግና ሲወርድ የሚስተካከል ነው። ብልጽግና ቢወርድ ሌላ አመራር ቢመጣ ሰሜኑም ደቡቡም ተስማምቶ መኖር የሚችል ህዝብ ነው። ለብልጽግና ብለን ብልጽግና እየመራ ስላለ ብለን ግን የኢትዮጵያን የጋራ ጥቅም በዚህ ልክ መጉዳት ልክ ነው ብዬ አላስብም። አሰብ ውሃ ነው ብላችሁ እንደማታስቡ አውቃለሁ። የኢኮኖሚያችን ዋና ምንጭ ነው። ባህር በር ከሌለን ቀጣዩ ፖለቲካ ማንም አይሰማንም። በዓለም ላይ አንሰማም። ኑሮ ውድነቱ እየዳኘ ነው የሚሆነው። ብዙ ጉዳት ይኖራል። ይሄ ማሰብ ማገናዘብ ያስፈልጋል። ለትውልድ የምናስብ ከሆነ እኔ ኖሬ መሞት አለብኝ ብላችሁ ማታስቡ ከሆነ ልጄ የተዳደለች ኢትዮጵያ ትልቅ ሀገር ይኖራታል፣ ያደገች ሀገር ኢትዮጵያ እንዲኖራት ትፈልጋሉ የምትሉ ከሆነ በአሰብ ጉዳይ አትደራደሩ። የሻቢያ መንግስት ደግሞ የጃጀ ነው። ምንጫችን አሰብ አንድ ደቂቃ ሻቢያን ካያችኋት በጃጁ ኮማንደሮች የሚመሩ ናቸው። በእግር ጉዞ ምናምን ሊጓጉ የሚፈልጉ ናቸው። በጣም ቀላል ናቸው። እነሱ ማሸነፍ መጣል በጣም ቀላል ነው። የያዙትን መሳሪያ አስተሳሰባቸውም ወታደሩም ወጣት የለም እንዳለ ተሰዶ ነው ያሉ። በባህር በምን ተሰዶ የወጣ ወጣት ብቻ ነው ያሉ። አሮጊቶች ነው ያሉ፣ ሽማግሌዎች ነው ያሉት። እነሱ ራሱ ከዛ ስርዓት መላቀቅ ይፈልጋሉ። ኢሳያስን አይፈልጉትም እና እነሱን ለማሸነፍ የዩቱብ ቻናላችንን ሰብስክራይብ አድርጉ። አመሰግናለሁ። ቀጥል። ከዛ መሀሪ ንድል ስጠው እዛው እያለ ኦኬ። እና የጃጁ ናቸውና እዛው የጃጁት ደግሞ ነፃ መውጣት ይፈልጋሉ። ባይዘው ወጣቱ ሰዶ አልቋል። እዛ ያሉት የጃጁት ደግሞ ነፃ መውጣት ይፈልጋሉ። ኢሳያስን አይፈልጉትም እና አሰብን ኢትዮጵያ የተጠቀመ እነሱም በሰላም መኖር፣ ኢንተርኔት እንዲኖራቸው፣ ውሃ እንዲኖራቸው፣ ምግብ እንዲኖራቸው በሰላም መውጣት መግባት ነው ይፈልጉት። አሁን ህፃን ልጅ ይገደላል። ባለፈው ህፃን ልጅ ተገሎ ሰላማዊ ሰልፍ ወጥተዋል። እርስ በርስ የተባሉ ነው ያሉት። በዚህ ደረጃ የደከሙ ናቸውና ለእነሱ እድል መስጠት አያስፈልግም ብዬ አስባለሁ። ቴንኪዩ ፖለቲከኛ ኢትዮጵያዊ ቡላላ ማሪ አንድ የማስታወቂያ እንስራና ከዛ ትቀጥላለህ። ወገንታት በሙሉ የምታዩት የጅቦ የዩቱብ አካውንት ነው። ሰብስክራይብ አድርጉ። እዚያ ያመለጣችሁን በሙሉ ዩቱብ ላይ ታገኛላችሁ። ይሄ ሁሉ ጅቦ ያስቀናል፣ ጅቦ ፈን ያደረገናል የምትሉ መሳቅ የምትፈልጉ የገባችሁ ቪዲዮን እያያችሁ ላይክ እያደረጋችሁ ሰብስክራይብ አንዴ በ3 ደቂቃ 6000 እናስገባት። እስኪ 6000 እስቲ አንዴ እስቲ ሂዱባት። ከዛ መሀሪ ይቀጥላል። 3 ደቂቃ ብቻ ከ10 ሲል አቆማለሁ። 3 ደቂቃ ብቻ
የምታዩት ነው። የፖለቲካው የምትስቁትም ሁሉ ነገር አለ። ሁሉም ፈጠን ፈጠን ፈጠን። እስቲ 6000 ብቻ ሌላ አንፈልግም። ዛሬ 6000 ከገባ እንቀጥላለን። ያው እዚህ ጋር የምታዩት ካመለጣችሁ አለች የመከላከያ ካርታ ሙሉ የገባችባት ባህሪ የቀጠል እስቲ 6000 አሁን 8 ገብቷል። ጥሩ ነው 6000 እስቲ እስኪ የኢሳያስን አሳየኝ እስቲ ገብተህ ላይክ አድርገህ ሰብስክራይብ አድርገህ ይኸው መሀሪ ተው እንጂ አይ ማን የተያዘው ሰው ያውቃለሁ ጭንቅላቱን ብቻ የተቀየረውን ማለት ጅቦ ኢሳያስ በቀጣይ አዲስ አበባ ሲመጣ እንደዚህ ነው። ለዛ ነው እስኪ ስርዓት አድርግ አይ ያኛው ተይዟል ሰው እየተለማቀው ነው ተይዞ ስማ ባዮ ላይ እኮ የለም ሰው ሊንክ አርጎ መሄድ አለበት እኮ ባዮ ላይ ማስቀመጥ አለባችሁ ዩቲዩብን ይሄው በቃ አያ ጅቦ በአማርኛም በእንግሊዘኛም እንደዚህ ጻፉት ይወልህ አያ ጂቦ ብላሉት ባዮ ላይ ደግሞ ጅቦ ማስቀመጥ አለበት እኮ ባዮ ላይ ስታደርገው ሊንኩን ይዘዋቸው ይሄዳል ለሌላ ጊዜ ባይዘዌ እንዲቀል ከ10,000 በላይ ፎሎወር ስላለ ያስቀምጥልሃል ባዮ ላይ ዩቲዩብ። 2 ደቂቃ ነው የቀረው እስኪ 6 ግባና በቃ እኔ እወጣለሁ። 6 እስኪገባ ድረስ አንተ አስተዋውቅ። መሀሪ መጠበቅ ይችላል ግዴታው ነው። ችግር የለውም እንጠብቃለን። የምትሄዱበት ነገር የለም። መሀሪ ሰብስክራይብ አድርጋል ግን ይሄኛውን ዩቲዩብ ምን ላይ ያደርግልኝ? እንዴት ምን ታደርጋለህ ታዲያ? እዚህ አያጅቦ ነው እኮ በቃ ጥፋተኝ። ምን ታደርጋለህ ታዲያ? ወይስ ሰብስክራይብ ታደርጋለህ እና የኔ ነው ታዲያ? እኔ ምን አውቃለሁ? ማታመጡት እርዳታ የለም፣ ማታመጡት ምን የለም። እኛ ጋር አገባነው። አንተ ሙቀኛ ነው። ጆቦ ያንተ ከሆነ አድርግለት ማሪ፣ ሁላችሁም ሰብስክራይብ አድርጉለት። እናደርጋለን። 200 ሰው እኮ በቃ አሁን 200 ሰው ነው የቀረው። አሁን 9 ሊገባ ነው። አሁን 9 6 ሲገባ ወሬው ይቀጥላል። 1 ደቂቃ ነው የቀረው። ሲገባ ብላችሁ 200 ሰው ሰብስክራይብ እንጂ ቴንክ ዩ በጣም አንተ እግዚአብሔር ይባርክ። ኧረ እናት ግዴታ ነው። በቅርቡም ደግሞ በጣም ጥሩ ስራዎች ስለሚሰራ የዩቲዩብ እንትኑ ማደግ አለበት። የጅቦ በምትችሉት መጠን ሄዳችሁ ስማ ፋራው 5000 ያለው ነው 5000 ምናምን ያለው ላይ አዎ ግድ ስማ ካረኩት ቆይቻለሁ። አንተ አይደል እንደ ረከበዋለሁ ብለህ ስንት ቀን ሙሉ የቆየው? እስከዛሬ 100,000 ይገባ ነበር። እኛ ጋር ካልተስማማ እኮ አያድግም። ታውቃለህ እኛ ጅቦ ሰሜን ጋር እጁን ካልሰጠ ወደ አሁን 100,000 እናደርሰው ነበር ከሰሜን ጋር ቢስማማ። አለበለዚያ ግን እንደው የለመናት ይኖራል። 900 ገብቷል። 100 ሰው ነው የቀረው። ጅቦ ኢድካ ተዘይብካ 100 ሰው በጣም ትንሽ እኮ ነው። 100 ሰው በጣም ትንሽ ነው። አንተ ማለት ትግርኛ ትንዛረበል ካኔርና ባዮ ላይ ለምን አታስቀምጠውም ሊንክ? የለም ግን አያጅቦ ብላችሁ በእንግሊዝኛ ከጻፋችሁ ይመጣል። በአማርኛ አሳያችሁ እንዴት እንደጻፍኩ። ያው እዚህ ጋር ይኸውላችሁ አያጅቦ እዚህ ጋር በእንግሊዝኛው አለች። መሳርሕናቶም እንዴ ኦፊሻል አለ፣ ይሄኛውም አለ፣ ይሄኛው ኢድካብ ይለኮ ናብ ገዛኻ ኢድካብ ይለዮ ኢትዮጵያዊ ኤርትራዊ ኢትዮጵያዊ ሱታይ ባይስዎም ስኩል ፒስ ኮይኑ ይምበር 5100 ገብቷል ገና። አይ አሪፍ የሚሆነው ግን ባዮ ላይ ስታስቀምጠው ነው። እናስቀምጣለን ለቀጣዩ። እሺ አስቀምጠዋለሁ። እሺ ወደ ጉዳያችን ቀጥል። እሺ ሰብስክራይብ እያደረጋችሁ ቀጥል። ማሪ ወደ ጉዳያችን ስንል እኔ ተረኛ ነበርኩኝ። ቡላላ ጽና ሁላ ሓደ ጽና እኔ ቡላላ የቴንክ ዩ ሶ ማች በጣም ደስ የሚል ትልቅ እውቀት አለ። አየህ እውቀትን አየ ነው ትግራይና ኤርትራን አየህ። የኢትዮጵያ መከላከያ ሰራዊት ግን ከነ ታቦቱ ከነ ቁርአኑ ተሸክሞ ሲመጣ ግን የትግራይን ህዝብ ባርኮ ነው የተመለሰው። ይሄ ትናንትና ከጦርነት በኋላ የተወለደ ትግራዊ ራሱ ያውቋል ይሄን ታሪክ። ይሄን ሄደዛ በእናት ገበያ ማያገኝም። አትድገመው ራሱ ይስቁባል የትግራይ ልጆች። ሻዕቢያ እንደዚህ ጨፈጨፈ እናት አየህ። ይሄን ባርከው የነሱ ሴቶች በወንድ ነው የተደፈሩት። የኛ ግን በሳንጃ ነው ብሎ የተናገረው ጠቅላይ ሚኒስትር እኮ ነው። መቀሌም በሻሻ ቀየርናት ያለው እኮ ጠቅላይ ሚኒስትር እኮ ነው። ወይስ የትግራይ ህዝብ አማርኛ አይሰማም ብለህ ነው? ኦንሊ በዓለም ላይ ነው የምልህ የትግራይ ህዝብ
እዚሁ ላይ ችግር መከራ ላይ ሲደርስበት ኦንሊ በዓለም ላይ ፍጡር ቢኖር ኤርትራዊ ነው ከጎኑ የቆመው። እኛ ነው ከጎኑ የቆምነው። አንተ ይግደፍ እንደዚህ ያደረገ አድርጓል። የስ ኦንሊ በህዝብ ደረጃ በታሪክ ነው የምልህ የትግራይ ህዝብ ራቁቱን ብቻውን ሲቆም አልኩ እኮ የዓለም መድረክ ላይ የቆምነው እኛ ኤርትራዊ ነን። እነሱ ይመሰክሩታል። እኛ ብቻ አልኩ እኮ ዓለም በከዳው ቁጥር ሰማይና ምድሩ እሳት ሲረጭበት እኛንን አደባባይ ላይ ከነሱ ጋር የቆምነው ደረታችን ነፍተናል እኮ ኢቭን የይግደፍ ደጋፊዎች የሚባሉትን ዋጋ እየከፈልን ይሄ ሳራ አይደለችም ወይ ጅቦ አይደለም አልኩ እኮ ትላንትና የተወለደ የትግራይ ተወላጅ ያውቀዋል። በዚህ ፖለቲካ ልትሰራ ትችል ማለት የትግራይ ተወላጅ ልጅ አልኩ እኮ 99% እኔን ይሰማኛል፣ አንተን አይሰማም። 1% አይሰማም። ታሪኩን ያውቀዋል። ምድር ላይ ተፈጸመው አሁንም በሚሄደው ያለው ያውቁታል። ይሄንቶ ስለ ጃጁት ጀነራሎች ያልከው ቴንኪዩ። የጃጁት ጀነራሎች አባዱላን የማረኩት እነሱ ናቸው። ባጫ ደበሌን የማረኩት እነሱ ናቸው። ሌንጮን የማረኩት እነሱ ናቸው። ኦነግን አሰልፈው አልኩን ቀኝና ግራውን ጥይት መተኮስ ያስተማሩት እነሱ ናቸው። ማን ነው ጃጃጀ የምትለው? ብርሃኑ ጁላስ በገለምሶ ጫት መንጋጋው የተንቀጠቀጠ ትክክለኛ የሚሊተሪ እንኳን ቋንቋ ያለውን ቋንቋ የሚናገር ብርሃኑ ጁላ ተማምነህ እንደውም አልኩ ትንሹ ጀነራል የሚባለው በአሁኑ ሰዓት የኤርትራ ነው፣ ፊልጶስ ነው። ከነ ብርሃኑ ጁላ ጋር ስታሳይ ያንግ ገና ካሁን በኋላ አልኩ 25 ዓመት በብቃት ጀነራልነትን መምራት የሚችል ማንን ነው አንተ አሁን ልትሸውድ? የጃጁ ናቸው። ብርሃኑ ጁላን ተሸክመ አንድ ኩጀት ላይ ሆኖ ሬዲዮ አድርጎ ማዋጋት የማይችል ባጫ ደበሌን የጦርነት አስከፊነት የሞተ ሰው ብቻ ነው የሚያውቀው ብሎ የሞተ ሰው እንደሚናገር አድርጎ የሚገልጽና የጦር ኦፕሬሽን የሚናገር እነዚህ ነዘን የምታሸንፋቸው እሱ መንገዱን ጨርቅ ያርግልህ። እኔ አትምጣ አይደለም ዌልካም ቱ ግንባር ቡሬ በትግራይ መጣለው ካል ካሳለፉና እነሱ ግን ይኸውልህ ያለ የጦርነት ማዕትና መከራ ስለሚያውቁት አያሳልፉም በቡሬና። ስለዚህ እኔ እናንተ ውስጥ ብሔር ላይ ገብቼ አላወራም። ሊከፋፉን ፈልገው ምናምን አትበል። ኖ አላወራም። ረሃብተኛ ነው ያልከው ረሃብ ይኸውልህ ምን እንደሆነ ዓለም እየተናገረች ነው። የት እንዳለ ረሃብ ማን ነው አንተ አሁን የትግራይ የኢትዮጵያ መከላከያ ምንድነው ሲሰራ የነበረው? ትግራይ ውስጥ ገብቶ ሲመረቅ ነው የነበረው። ህንጻ ገንብቶ ነው የወረደው። ያንተ ጠቅላይ ሚኒስትር እኮ ነው ፓርላማ ላይ ትግራይን መቀሌን በሻሻ አድርገናታል ያለው። በኤርትራ ብዙ ጊዜ እንደዚህ ተደረገ ይባላል። አንድ ቀን እንደው መሪዎቹ አክሰፕት አድርገው ታያውቁም። አንተ ግን አልኩ እኮ በቃ ታሪካዊ አልኩ እኮ እልቂት እንደፈጸምክ ፓርላማ ላይ መስክራል። ስለዚህ እኔ አሁን ውስጥ ላይ ያለውን ፖለቲካ አላወራም። አሰብ ነው አይደል ማስመለስ የምትፈልገው? አሰብ ነው ወራለሁ ብለህ ባይዛው አንድ ጊዜ ጅቡ አስተልቀኝ መከላከያ ያወጣው ይሄንን ነበር። ይሄን ካርታ ነበር። በጣም ተሳዝኑት ጅቡ ይሄን ካርታ በጣም ይገርሙት። ይሄ ካርታ ነው ያወጣው እንዳለ ሶማሌላንድን አስገብቶታል ወደ ኢትዮጵያ። ሳውት ሱዳን ይሄ ጋዛ ያለበትን ቦታ አስገብቶታል። ኖርዝ ሱዳን ወደ ሰፊው መሬት ይዞታል። ጅቡቲ ሙሉ ለሙሉ ገብታለች። የኤርትራን እንዳለ አስገብቶ ይሄ ቃሩራ ወደ ሳህል ብቻ ትቶ እንዳለ አስገብቶታል። እንደዚህ አይነት ህልም ይዘህ ነው አንተ አሁን ዓለም ላይ ታገላለሁ የምትለው? ይሄን ሁሉ ኃይል ራሱ ጠላትነት ማቅረብ ራሱ መሸነፍ አይደለም እንዴ? እንዴት ነው የምታሸንፈው? ይሄን ሁሉ ሀገር ራሱ እንደ ጠላትነት ወራለሁ ብለህ ስታስብ ወረራ እኮ ነው። በእንደዚህ አይነት ደረጃ ነው ካርታ ይዛችሁ የመጣችሁት። ግን ስታይ ያንተ መንግስት አልከው እኮ አይደለም ትግራይ ክልል አማራ ክልል ራሱ አይንቀሳቀስም። ስለዚህ ይኸውልህ እንቁራሪት ስዘል አቅሟን አውቃ ነው የምትዘለው። አቅምን አውቀ ዝለል ነው የምልህ። እመጣለሁ እኔ ከኤርትራ እስካሁን ድረስ የኤርትራ መንግስት ብቃወመው አንድ ቀን እኔ የኤርትራ መንግስት ኢትዮጵያን ወራለሁ ሲል ሰምቼው አላውቅም። በፓርላማውም በጀነራሎቹም በጠቅላይ ሚኒስትሮቹም በሚኒስትሮቻቸውም
እንወራለን የምትሉት እናንተ ናችሁ። ግን ጆሮአችን ፈነዳ። አድርጉት ነው የምላችሁ። በቃ ሞክሩት። በጉራ ደነቆርን። ሚዲያዎቻችሁ 1 ሚሊዮን ናቸው። ሚኒስትሮቻችሁ 1 ሚሊዮን ናቸው። ፎከራችሁ 1 ሚሊዮን ነው። ለምን አታደርጉትም ነው? ቴክኖሎጂ መሳሪያ የለም ማለት ጭራሽ ከናንተ የወሰድናቸው 3 መርከቦች እሱ መሳሪያ በቀናል። ሌላውን የገባው ይሄ ገብቷል ምናምን ብዬ አልበጠረቅ እንደምንዳንተ ማሪሳትን ጨርሳል። ቴክስት ነው ቡላላ ስርዓት። አሁን ይኸውልህ አንተ ተናጋሪ ነህ። ጅቦ ነው የሚያስቆመኝ። ኦኬ ጅቦ አንተ ነገሩ አይሰማኝም። እኔ እሰማሃለሁ፣ ችግር የለውም። አንተ ስትመራው ቤቱን እሰማሃለሁ። ስለዚህ ያለ መስሎ መጣው አለ አሳጥረው ምን መሰለህ ማሪ፣ አንደኛ ኢትዮጵያንን እየሰደብከን ነው። አልሰደብኩም። መቼ ሰደብ? እሱ እኮ ነው የሰደበን። 130 ምናምን ሚሊዮን ህዝቦች ነን እየሰደብከን። እኔ መንግስቱን ነው እኔ ፖለቲካውን እንጂ ህዝቡን አልነካውም፣ አገሪቷን አልነካውም። አታስፈራራና እኛ ኢትዮጵያንን አይ መሳሪያ የላችሁም ስላለው እሱ መዝጋድ አድርግለትና ልጨርስልህ። በእናንተ ዶላር የተገዛው መሳሪያ 3 መርከብ ቀይ ባህር ላይ ያስቀረነው እሱ መሳሪያ ለዚህ ጦርነት በቂ ነው። ሌላ ኤክስትራ ወጪ ማያስፈልግም። ይሄ የበረሃውም ራሱ አናንቀሳቀሰውም። ቴንክ ዩ ሶ ማች አመሰግናለሁ። እንዴ የኔ ስራ አልነበረም እንዴ? እኔ እኮ ነበርኩ ሰፊ ስክሪን ላይ የተቀመጥኩት። ኦኬ አመሰግናለሁ። አሁን ምን አለ መሰለ መጀመሪያ አገር መሆን ይጠይቃል እኮ። እንደዚህ ነው የምዋጋው፣ በዛ ነው የምዋጋው፣ እንዲህ መጡ ብትፎክሩ ምናምን የሚባለውን ለማሟላት አገር ሆነ መቅረብ አይችልም። መጀመሪያ ሀገር መሆን አለባቸው እናንተ። ፕሬዚዳንት የለ ምክትል ፕሬዚዳንት የሌለባት ሀገር ነች ኤርትራ። ምክትል ፕሬዚዳንት ሳይኖር አገር እንዴት የሚልም ፕራይም ሚኒስተር የለም፣ ፓርላማ የለም፣ ህገ መንግስት የለም፣ ዳኝነት የለም። ሰዎች አርቢትራሪ የሚታሰሩት እዛው ጋር ዲቴን ይደረጋሉ፣ ይገደላሉ፣ አቴበራቱ ወይ ይጠፋሉ እንጂ ፍርድ ቤት ቀብሮ ዲው ፕሮሰስ ኦፍ ሎ ምናምን የሚባል ነገር የለም። ይህን እንትን ካልን ደግሞ አንድ አገርነት ስቴትን የሚባለውን ነገር አታሟላም ማለት ነው። ስለዚህ የዱርዬ ስብስብ ነው የሚመራው። የሆነ ቡድን የአጋጅ ታጋጅ ቡድን ነው አገሪቷን እያስተዳደረ ያለው እንጂ የሆነ በኮንትሮባንድ የሆነ ሀገር ሄዶ ደግሞ በመርሴናሪ ልኮ በመበጥበጥ ከዛ በመዝረፍ የሆነ ነገር ልክ እንደ ሶማሌ እንትኖች መርከብ እያገጥክ እንትን የምትል ይሄ የመንግስትነት ባህሪ እኮ አይደለም። ይሄ እኮ በህግ በኢንተርናሽናል ያስቀጣል። ብልግና ነው አባቴ። ቢገባ ከእናንተ የወሰድ ነው እያልክ እያወራ ነው። ለዛውም ዊትነስ እየሰጠህን ነው። ይሄ ብልግና ነው። ይሄ አይደረግም። ገብቷል? ይሄም ይያዝብሃል ማለት ነው። መጀመሪያ አገር መሆን ይጠይቃል። ሌላው ምን አልክ መሰለህ፣ እኔ አንዳንድ ጊዜ ግርም ትሉኛላችሁ። ካርታ አሁን ዘመኑ አልገባህም ማለት ነው። የቬንዙዌላን ፕሬዚዳንት እኮ ጆሮውን ይዘው ከፓላስ ወስደው ፍርድ ቤት እኮ ገትረውታል። ግሪንላንድን በአንድም በሌላም በውድ ወይ በግድ አሜሪካ ግዛት ትሆናለች እየተባለ ነው። ትናንትና የኮሎምቢያው መሪ ሲፎክር ነበር። በነጋታው ይቅርታ አድርግልኝ ምናምን ብሎ ለትራምፕ እንትን ልኳል። ይሄን ስታይ እንኳን ይሄን አሁን እኛ ሰፈር ያለው ካርታት አነስተኛና ጥቃቅን መንግስትነትና አገርነት ማሟሉ አገሮች የእኛን የማርያም በር መውጫ ምናምን ከልለው ይኖራሉ ማለት እንትን ነው። ይሄ እንደዚህ አይነት ቀልድ የለም። እኛ ከቸገረን የሆነ በጣም አስቀያሚ ነገር ቢሆንም በልተነው እንቀደሳለን። ከዛ እንትን ማግኘት ያ ነው የሚሆነው። ገብቶሃል? ስለዚህ እንደዚህ እንደምትለው ምናምን ነገር አለ። በዛ በወሰድነው መሳሪያ ምናምን እንዋጋቸዋለን። እንደዛ የሚባል ነገር የለም። ያንን ያህል አቅም እናንትን የላችሁ፣ ያን አታሟሉ። ሳራ ደግሞ ቅድም ባነሳሽው ጉዳይ እኛ እንደ ተጋሩ ምናምን ተጋሩ ላይ ምናምን እንደደረሰ በደንብ እናውቃለን። ግን በኢትዮጵያ ቴሪቶሪ ውስጥ እያለሽ በጀት እየተመደበልሽ በኢትዮጵያ ፖሊስ እየተዳደርሽ የኢትዮጵያን ብሔራዊ ግዴታ መወጣት ግዴታ ይልሻል። ወደሽ ፈቅደሽ የምታደርጊው ነገር አለ፣ ትገደጃለሽ። ያንን መብት ይከበርልኝ ካልሽ ይሄኛውን ግዴታ ልትወጪ ይገባል። ገብቶሻል? በጀት ግን መድብልኝ ግብር ግን አልሰበስብ የሚባል ነገር የለም። ያ አይሰራም። ስለዚህ ከሁሉም አካባቢ አለ። ከዛ ብቻ ሳይሆን በዛ ማዕቀፍ የሚታይ ይሆናል። ለምልሽ የብሔራዊ ግዴታሽን ትወጫለሽ፣ ወደሽ ሳይሆን በግድሽ። በነገራችን ላይ ያ ነው የሚሆነው። ሌላው አሁን ትናንት ማርከናችሁ ምናምን በዛ ወረደ ምናምን በቃ ብርሃኑ ጁላ 10 ጊዜ 40 ጊዜ ፊልጶስ ጀንት ወጣት ነው ምናምን ትላለህ። እኛ ፊልጶስ የምናውቀው እንዳረጀ ነው።
የትናንትን ልክ እንደ ዝንጀሮ እንደተባለው የትናንትናውን ገደል ዘላለሁ ብሎ ተፈጥፍጦ በስተርጅናው እንደሞተው ዝንጀሮ አይነት ነገር እንዳይሆንባቸው ይሄ ነው መፍራት ያለብህ። ገብቷል እንጂ እንደምትለው ነገር አይደለም። ከባድ ነው ጉዳዩ። የመጣባችሁ ትውልድ የሰረቃችሁትን መሬት ለአረብ ገረድ ሆናችሁ፣ በተለይ ለግብፅ ገረድ ሆናችሁ ኢትዮጵያን ለመጉዳት 30 እና ከዛ ዓመት በላይ ሰርታችኋል። ከ60 ዓመት በላይ ሰርታችኋል። ዋጋ ሳያስከፍላችሁ በሰላም ካልሆነ ደግሞ እንከፍላለን ካላችሁ ደግሞ መንገዱ ጨርቅ ያድርግላችሁ ነው የምንለው። እኛ የምንይዘው ነገር የለም። እኛ እያንዳንዱ ያንን ለማድረግ አሰብን ለማምጣት አንዳንድ ጠጠር ከ150 ሚሊዮን ኢትዮጵያውያን እንሰበስባለን። ያን ነው የምናደርገው። ይህንን በማድረግ ነው የምንረዳችሁ። ሌላ ምንም ልናደርግ አንችልም። ይህን አውቃችሁ ግቡበት ነው። ከዛ በኋላ ነገ እንደዚህ እንትኔን ቀሚሴ ተበጥሶ ነጠላይን አጥቼ ምናምን ብትል ጄኖሳይድ ተፈጸመብኝ እንደዚህ ተበደልኩ ምናምን ብትል የሚሰማ የለም። ምክንያቱም በኮላተራል ዳሜጅ የሚመጣው ነገር አይታወቅም። ገብቷል? ጦርነት ነው። አንድ ጊዜ የመጀመሪያው ባሩድ ተኩስ ከተገባ በኋላ ከዛ እንደዚህ ላውጣ ምናምን እንደዛ ደግሞ ልክ በመለስ ዘመን በ1990ዎቹ አስመራ በር ላይ ደርሶ የሚመለስ ወታደር አይኖርም። የዛኔ ድረሱልኝ ዩኤን ምናምን ብትል የሚሰማ የለም። ዩኤን አይሰበሰበልም። በዚህ ዘመን አይተዋል። ዩኤን ተሰብስቦ ኩኪስ በልቶ ነው የሚለያየው። ሰላም ተባብሎ ውሃውን ጠጥቶ ኩኪስን በልቶ ነው የሚለያየው። ስለአንተ ዩኤን እሺ በቃ አሳጥረው። ለእኛ ሲሆን ነው አጭር ሰዓት የምሰጡት። ኢትዮጵያ ቤት እኮ ነው ያለሁት። ጨርሻለሁ ሲል ትተዋለህ። ጨርሳል። ኦኬ ችቦ አለ እንዴ? ለካ አለው። አሁን ተመልሻለሁ። ይዛና ቀጥል። እኛ ኢትዮጵያዊ ነን። በኢትዮጵያችን መደራደር፣ በኢትዮጵያዊነታችን ራሳችንን ዝቅ አድርገን ማየት የለብንም። መሀሪ ብቻውን ኤርትራዊ እንዲህ ሀሳባችንን ከፋፍሎ በብሔር ጎሳ ተለያይተን ልንነጋገራችን በኢትዮጵያ ሲሆን የገቢ ምንጫችን አሰብ የመኖራችን ትርጉም አሰብ። ይዛና ቀጥል። ኦኬ አመሰግናለሁ። በነገራችን ላይ ለምን ነው ለእኔ ትንሽ ደቂቃ የምትሰጠኝ? የሁሉ ሰው 19 14 ደቂቃ እያወራ። እሺ አመሰግናለሁ። አንደኛ የሁላችሁ ኢትዮጵያውያን የሆነ ከኤርትራ ህዝብ ጋር ለማጋጨት የምታደርጉት ነገር ኢሳያስንና የኤርትራ ህዝብ መለየት አለብን። ከኤርትራ ጋር ህዝብና ትግራይ ህዝብ አልተጣላም። ነገር ግን የኢሳያስ መንግስት ምንጊዜም ጄኖሳይደር ነው። በትግራይ ህዝብ ላይ ብዙ ነገር ፈጽሟል እና ሳፖርተሮች አሉት። እነዛ ሳፖርተሮች ደግሞ እንደ ኤርትራ ህዝብ ሳይሆን የምንቆጥራቸው እንደ ኢሳያስ ሳፖርተሮች ነው የምንቆጥራቸው። ያንን ነው። ስለዚህ የኤርትራ ህዝብ ለወደፊትም አብሮ የሚኖር የተዋለደ የተዛመደ ከትግራይ ጋር አንድ ደም ያለው ህዝብ ነው። አንጣላም። ሌላ ኤርትራም ሆነ ግብፅም ሆነች ሱዳንም ሆነ ፍቃድ ከተሰጠው ገብቶ የመጨፍጨፍ ገብቶ የመውረር መብት አለው፣ አንተ መብት ከሰጠኸው። ስለዚህ የኢሳያስን መንግስት ገብቶ እንዲጨፈጭፍ እድል የሰጠኸው አንተ ኢትዮጵያዊ ነህ፣ የትግራይን ህዝብ ማለት ነው። ስለዚህ ይህንን እያወቃችሁ ኤርትራውያን ጠላቶቻችሁ ናቸው፣ ገብታችሁ ጨፍጭፋችኋል ምናምን እያላችሁ የምትሰሩት ድራማ ይሄ ራስህን ማሞኘት ነው የሚሆነው። እኛ ከኤርትራ ህዝብ ጋር ወዳጅ ነን፣ ጠላት አይደለንም። የኤርትራ ህዝብ ጥላህን በሚክድበት ዘመን የኤርትራ ህዝብ ግን ከጎናችን የኤርትራ መንግስት ከጎናችን ስለቆምክ እናመሰግንሃለን ብለህ አብይ አህመድ እንደዚህ መስክሮ የምስክር ወረቀት ሰጥቷቸው ቀለበት አድርጎለት እጁ ላይ ስታበቃ አሁን ደብድበሃል፣ ጨፍጭፈሃል፣ ቆርጠሃል ምናምን ብትል ከዚህ በኋላ ለትግራይ ህዝብ ማሞኘት ነው የሚሆነው። አይሞኝልህም። ሁለተኛ ደግሞ ታውቃላችሁ የትግራይ ህዝብ ከ60 ሺህ በላይ ወጣት አስጨፍጭፎ አገሪቷን ከደርግ ነፃ አውጥቶ እያንዳንዳቸው ክልሎች ራሳቸው በራሳቸው እንዲያስተዳድሩ በቋንቋቸው እንዲያስተዳድሩ ያ ሁሉ መስዋዕት አድርገን እያንዳንዳቸው ክልሎች በኢትዮጵያ ፓርላማ ተወካዮች ምክር ቤት የራሳቸው የሆነ ወንበር አላቸው፣ ተወካይ ምክር ቤት አላቸው። ታውቃላችሁ በዚህ ሰዓት ትግራይ ይህንን ሁሉ መስዋዕት ከፍላ የትግራይ ህዝብ ወንበር እንደሌለው ድምፅ የሚሆንለት የፓርላማ መቀመጫ እንደሌለው ታውቃላችሁ፣ ተወካይ እንደሌለው ታውቃላችሁ። በኢትዮጵያ ፓርላማ ውስጥ የትግራይ ተወካይ እንደሌለ ታውቃላችሁ።
እና አብርሃም ምናምን እነ ጌታቸው ረዳ በግላቸው ነው እዛ ያሉት። የትግራይ ህዝብ ወክሏቸው በትግራይ ህዝብ ተወክለው አንድ የፖለቲካ ፓርቲ የኢትዮጵያ ፓርላማ ውስጥ የለም። በጣም ነው የሚገርማቸው። ኢትዮጵያ ማለት እንደ ድመት ልጇን የምትበላ ድመት ማለት ናት። አያችሁ። አሁን እኔ ባለሁበት ሰዓት በእኔ ትውልድ ይሄ መፈጠሩ በጣም ያሳዝናል። እንዲያም የትግራይ ህዝብ ይህ ሁሉ ነፃነትና ይህ ሁሉ ነገር ስላመጣህልን እናመሰግንሃለን ተብሎ ብዙ ካሳ የሚከፈልበት ሰዓት ነበረ። ብዙ አካል ጉዳተኞች ነበሩ በደርግ ጊዜ የተጎዱ። እነሱ ትልቅ የሆነ ካሳ ያገኛሉ ለኢትዮጵያ በከፈሉት ዋጋ የሚል አስተሳሰብ ነበረኝ። ጭራሽ እንኳን ካሳ ሊከፈላቸው አይደለም እነሱን ድምጥማጣቸው አውጥቶ ጭራሽ ክልላቸውን በሻሻ አርገናታል ብሎ የሀገሪቷ ጠቅላይ ሚኒስትር የሚባል የዚህን ያህል ደረጃ ወርዶ ክልላቸውን በሻሻ አርገናታል ብሎ እስኪናገር ድረስ ነው የተደረገው። ስለዚህ እባካችሁ ኢትዮጵያውያን